እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች በያላችሁበት እንደምን አመሻችሁ፣ እንደምን አላችሁ? የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በይቅርታው በቸርነቱ እስከዚህ ሰዓት ድረስ የጠበቀን ብዙውን ኃጢአታችንን ክፉን በደላችንን በቸርነቱ ታግሶ በይቅርታው ጠብቆ እስከዚህ ሰዓት ስላቆየን እናመሰግነዋለን። ጉባኤያችንን እንዲባርክልን በመካከላችን ተገኝቶ እንዲያስተምረን ፈቃዱ ይሁንልን። እንግዲህ የተለመዱ ኃጢአቶች በሚል ተከታታይ ትምህርት ጀምረናል። ባለፉት 2 ክፍለ ጊዜያት መግቢያ የሚሆኑ ነገሮችን ስንነጋገር ነበር። በመጀመሪያው አጠቃላይ መግቢያ ስለተለመዱ ኃጢአቶች፣ ባለፈው ደግሞ የህሊና ኃጢአቶችን መመልከት ልንጀምር ስለሆነ የህሊና ኃጢአቶችን በተመለከተ መግቢያ የሚሆን ነገር ተነጋግረን ነበር። ዛሬ እግዚአብሔር ይፈቅድልን ከህሊና ኃጢአቶች የመጀመሪያውን የዝሙት ሐሳብ ወይም ለስትፉል ቶትስ እሱን እንመለከታለን። የፍትወት ወይም ዝሙት ሐሳብ የሚለውን ነው ዛሬ ትኩረት የምናደርገው። በእርግጥ ያው ከንቱ ወይም ፍሬ ቢስ ሐሳብ የሚለውንም ጨምረን ለማየት እንችል ከሆነ እንግዲህ እናያለን። ግን ያው ብዙ ጊዜ አይኖረንም። ዛሬ የተወሰነ ነገር ወይ እሱ ላይ ተነጋግረን ለሚቀጥለው ጊዜ እናቆየዋለን። እንግዲህ ባለፈው ስለ ሐልዮ ኃጢአት ስንነጋገር ካነሳናቸው ነገሮች አንዱ እስከ ህይወት መጨረሻ ድረስ የምንፋለማቸው የምንዋጋቸው ኃጢአቶች እንደሆኑ ተስፋ ምንም ያህል ቢደጋገሙ ምንም ያህል ንስሐ እየገባን ተመልሰው ድል ቢነሱን ከወደቅንበት እየተነሳን ንስሐ እየገባን የክርስቶስ ሥጋና ደም እየተቀበልን እነዚህን ኃጢአቶች እስከ ህይወታችን መጨረሻ ድረስ ልንጋደላቸው እንደሚገባ አንስተናል። ሌላው እንግዲህ ቅዱስ ማር ይስሐቅ ሶርያዊ የነገረንን ያስተማረንን እነዚህን ኃጢአቶች ብዙ ጊዜ ድል የሚነሱን ለምንድን ነው ለሚለው 1-2 ሐሳቦችን አስቀምጦልናል። አንደኛ ምናልባት ያንን ኃጢአት በድብቅ አሁንም ቢሆን እየወደድነው ሊሆን ይችላል። ያንን ኃጢአት ካልጠላን ኃጢአቱን ድል ልነሳው አንችልም የሚል ነው። ሁለተኛው ያው ምንጩን ማድረቅ ያስፈልጋል የሚል ነው። እያንዳንዱ ኃጢአቶቻችንን ብዙ ጊዜ እንዲሁም ትኩረት የምናደርገው ከላይ ያሉት ኃጢአቶች ላይ ከውጭ የሚታዩት ኃጢአቶች ላይ ነው። ነገር ግን እነዛን ኃጢአቶች ከየት መጡ፣ ከየት መነጩ፣ እናታቸው ማነች፣ የወለደቻቸው ኃጢአት ማነች የሚለውን ስሩን ማየት ወላጅቱን ማወቅ ያስፈልጋል። እንግዲህ ያው ቅዱሳን አባቶቻችን ደጋግሞ እንደሚነግሩን ስር የሌለው ዛፍ የለም፣ ወላጅ የሌላቸው ደግሞ ልጆች አይኖሩም አይደለ? ስለዚህ እናቲቱን ከገደልን የሚወለዱ ልጆች አይኖሩም። ስሩን ካደረቅን የሚበቅል ዛፍ የለም እና ያንን እንድናይ ነው የተመለከትነው። ስለዚህ አሁን እኛም እነዚህን ኃጢአቶች ስንመለከት ስራቸው ምንድን ነው የሚለውን እያየን እንሄዳለን። የኃጢአት ምንጭ ላይ ትኩረት ማድረግ እንደሚገባ ባለፈው ተነጋግረናል። እንግዲህ በዚህ በበረሃው ብዙ ተጋድሎ ከኃጢአት ጋራ ከዲያብሎስ ጋራ ያደረጉ ቅዱሳን አባቶቻችን የእነዚህን ኃጢአቶች ባህሪያቸውን በደንብ ያጠኑ ለብዙ ዓመታት ከነዚህ ኃጢአቶች ጋር የተጋደሉ እንደመሆናቸው እንግዲህ ለይተው አስቀምጠውልናል። በተለይ በዚህ በዋናነት የሚታወቀው አባ ወግሪስ ነው ብለናል። የእሱን ትምህርቶች ብዙ ጊዜ ደጋግመን እናነሳለን። ስለዚህ ያው በኃጢአት ለሚሰሩ ኃጢአቶች በአጠቃላይ መነሻ ምንጭ የሚሆኑ እነዚህ 8 ኃጢአቶች መሆናቸውን ባለፈው አንስተን ተመልክተናል። ምናልባት ወደፊት በስፋትም እንመጣባቸዋለን ብለናል። ያው መብልን መጠጥን ማብዛት ወይም ገደብ የለሽነት፣ ፍትወት ወይም ለስት እንግዲህ ዛሬ የምንመለከተው ነው። አፍቅሮ ነዋይ፣ ገንዘብ መውደድ፣ ደስታ ማጣት፣ ቁጣ፣ ዝለት፣
ውዳሴ ከንቱ እና ትዕቢት እነዚህ ናቸው። ሌላው የኃጢአት ደረጃዎችን ተመልክተን ነበር። ይህን በደንብ መረዳት በጣም ለውይይታችን ይረዳናል። ሁልጊዜ ያው ኃጢአት የሚጀምረው ወደ ፈተና የሚዳረግ ትንኮሳም ልንለው እንችላለን፣ ወይም መነሻ ሀሳብ ቴምፕቲንግ የሆነ ሰጀስቲቭ የሆነ ሀሳብ ወደ አይምሯችን ይመጣል። ስለዚህ ይሄ የመጀመሪያው ደረጃ ነው። በዚህ ደረጃ ላይ ኃጢአት ሆኖ አይቆጠርብንም። ወደ ኃጢአት የሚጋብዝ ማታለያ ሊኖርበት ይችላል፣ ግን ያው ገና አልተቀበልነውም። ስለዚህ በእኛ ላይ ኃጢአት ሆኖ አይቆጠርም ብለናል። ሁለተኛው ደረጃ ያንን ከዛ ኃጢአት ጋራ ከዛ ወደ ህሊናችን ከቀረበው ኃጢአት ጋራ የምናደርገው ዳያሎግ ነው፣ ንግግር ነው ብለናል። ያንን እንግዲህ አይምሯችን የሚመዝንበት ጊዜ ነው። እንግዲህ አይምሯችን ብሩህ ከሆነ ልባችን ኃጢአት የሆነውን ነገር ኃጢአት ካልሆነ ነገር የሚለይበት የጠራ መነጽር ካለው ይሄ ደረጃ ኃጢአትን አንጓለን የምናወጣበት የምናስወግድበት ወይም ወደ ውስጣችን እንዳይገባ የምንከላከልበት ራሳችንን የምንጠብቅበት ደረጃ ነው። ብዙ ጊዜ ያው ለኃጢአት የምንሸነፈው በዚህ ደረጃ ላይ ነው ብለናል። ሶስተኛው ደረጃ ሀሳቡን ስንቀበለው ምኞት ይጸነሳል። ምኞት ውሎ አድሮ በተግባር ይገለጣል፣ ኃጢአት ይወለዳል፣ በነቢብ በገቢር ይገለጣል። ያው ሶስተኛው ደረጃ ያለው ኃጢአት የሚወለድበት ነው አሁን የምንነጋገርበት። መጨረሻ ላይ ያው ይሄው ሲደጋገም ተደጋግሞ የተሰራ ኃጢአት ልማድ ይሆናል። ያው ምናልባት እነዚህ መጀመሪያ ላይ ያየናቸውን ደረጃዎች ማለፍ ላይ ያስፈልገው ይችላል ማለት ነው። ይህን ነበር ያነሳ ነው። በሐልዮ የሚሰሩ ኃጢአቶች አጠቃላይ እንግዲህ መፍትሄ ሀሳባቸው ብለን የተነጋገረው መጀመሪያ ሀሳብ ሆኖ ሲጠነሰስ ማቆም፣ ስለዚህ ፈጣን የሆነ ምላሽ መስጠት ያስፈልጋል ብለናል። ወደ ኃጢአት ካደገ በቶሎ ንስሐ መግባት፣ ኃጢአትን መጥላት፣ ንቃት ወይም ይሄ ዋችፉልነስ ያለው እንደ አጠቃላይ መፍትሄ አንስተናል። ስለዚህ ዛሬ ያው ከነዚህ ኃጢአቶች መካከል የመጀመሪያው በሐልዮ የሚሰሩ ኃጢአቶችን ነው የምንመለከተው። እነዚህ ኃጢአቶች ስንመለከት እንግዲህ ዋና ዋናዎቹን በህሊና የሚሰሩ ኃጢአቶችን ስናይ ሶስት ምንጮችን ነው የምንጠቀመው። የመጀመሪያው መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ላይ እነዚህ ኃጢአቶች እንዴት ተገልጠዋል የሚለው። ሁለተኛው ከዚህ በፊትም እንዳነሳሁት የበረሃ አባቶችን ትምህርትና ታሪክ ከነዚህ ኃጢአቶች ጋር ጥልቅ የሆነ መንፈሳዊ ተጋድሎ ስላደረጉ የእነሱን እንጠቀማለን። ያው እነሱን መጻሕፍት እንድታነቡ በጣም በጣም እመክራለሁ። ሌላው የቤተክርስቲያንን አጠቃላይ አባቶችንም ትምህርት እንመለከታለን ማለት ነው። ከዚህ ከአባታዊ መንፈሳዊ ምክር እንድናገኝባቸው ማለት ነው። እንግዲህ በዚህ ውስጥ ያሉትና እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ባስልዮስ፣ እነ ቅዱስ ጎርጎርዮስ እነሱን የመሳሰሉትንም ያው የእነሱን ትምህርት እናያለን። በህሊና ውስጥ የሚፈጠሩ ሀሳቦች ያው ባለፈው እንዳነሳ ነው በቃላትና በተግባር ለሚገለጠው ማንነታችን መሰረት ናቸው። ስለዚህ እንደ ተራ ነገር የሚቆጠሩ አይደሉም። በውስጥ የሚፈጠሩ ህሊናት ያው ፈቃዳችን ሲቀበላቸው ቅድም እንዳነሳ ነው በሶስተኛው ደረጃ ላይ የሚጸነሱ ናቸው ብለናል፣ የሚፈጠሩ ናቸው ብለናል። እና ፈቃዳችን ሲቀበላቸውና ቦታ ስንሰጣቸው በውስጣችን ውስጥን የማጨለም ኃይል አላቸው፣ ትኩረትን የመበተን ኃይል አላቸው፣ መረጋጋትን የማሳጣት ኃይል አላቸው፣ የጸሎትን የመንፈሳዊ ህይወትን ጣዕም የማጥፋት ኃይል አላቸው። ስለዚህ ትኩረት ያሻቸዋል በጣም። በተለይ ከነዚህ ውስጥ የዝሙት ኃጢአት ዋነኛው ነው። በዚህ ስንፈተን እና ለዛ ለዝሙት ኃጢአት ለዝሙት ሀሳብ ቦታ ልክ ስንሰጠው ውስጣችን የሚፈጠሩት እነዚህ ናቸው እና የጸሎት ህይወታችን ወዲያው ይደክማል፣ ወይም ጸሎት የምንጸልይበት አቅም እናጣለን። እንጸልይ ብንል ራሱ ያው የኃጢአተኝነት ስሜት ስለሚሰማን በንጹህ ልብ ሆነን ወደ እግዚአብሔር መቅረብ አንችልም። መረጋጋት እናጣለን፣ ውስጣችን ይረበሻል። ትኩረታችን ወይም ይሄ ተመስጦ የምንለው ይጠፋል። መንፈሳዊ ነገር አሁን ቅዱሳት መጻሕፍትን ማንበብ፣
ወይም ወደ ቤተክርስቲያን መሄድም ሊሆን ይችላል። ይሄ መንፈሳዊ የምንላቸው ነገሮች ሁሉ ያው በጣም ከባድ ይሆናሉ ማለት ነው። በተለይ ዋናው ትልቁ ከውስጥ ከህሊና ኃጢአቶች አንደኛ የዝሙት ኃጢአት ነው። ስለዚህ ውስጥን ከነዚህ ህሊናት ማንጻት ሳያቋርጡ መጸለይ የሚለውን ቅዱስ ጳውሎስ ያነሳውን ነገር ገንዘብ እንድናደርግ የሚያደርገን ዋናው እነዚህ ናቸው ማለት እነዚህን ህሊናችንን ንጹህ ማድረግ ያስፈልጋል። ቅዱስ ጳውሎስ ሳታቋርጡ ጸልዩ ብለዋል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ እና ሰው ሳያቋርጥ መጸለይ የሚችለው ጽኑ የጸሎት ህይወት የሚኖረው ከጌታ ከክርስቶስ ጋር የማያቋርጥ ግንኙነት ሲኖረው ነው እና ወደዛ ለመድረስ ህሊናችን ንጹህ መሆን አለበት። ስለዚህ ከነዚህ ኃጢአቶች ህሊና ንጹህ ማድረግ ይሄ ወደዚህ ወደማይቋረጠው ጸሎት እንድንሻገር ያደርገናል። ስለዚህ እነዚህን ኃጢአቶች ላይ መነጋገር በተለይ ደግሞ ከነዚህ ውስጥ የዝሙት ኃጢአትን በደንብ ከውስጣችን ማውጣት በጣም እጅግ አስፈላጊ ነው ማለት ነው። ስለዚህ አሁን በዚህ ህይወት ውስጥ ስንኖር እንግዲህ ወደ መላካዊ ህይወት እንሻገራለን። ሰው በእንስሳና በመላእክት መካከል ያለ ነውና ስጋዊ ፈቃዶቻችን ሲያይሉብን፣ ለዲያብሎስ ፈቃድ ስንሸነፍ እንስሳትን እየመሰልን እንሄዳለን። ደግሞ በውስጥ ያሉትን አሁን እንደዚህ ያሉትን ደግሞ ክፉ ህሊናት ከውስጣችን ስናስወጣ ሳናቋርጥ ስንጸልይ ውስጣችን በተዘክሮተ እግዚአብሔር ሲሞላ ደግሞ መላእካዊ ህይወት ይኖረናል። ስለዚህ ይሄ አሁን ወደ መላእካዊ ህይወት እንድንሻገር የሚያደርገን አንዱ ራሱ ይሄ እነዚህ ህሊናን ከእንደዚህ አይነት ክፉ ሀሳብ የኃጢአት ሀሳብ ማንጻት ነው ማለት ነው። ስለዚህ እነዚህ ኃጢአቶች በተለይም ደግሞ ከነዚህ ውስጥ ዋነኛ የሆነውን የዝሙትን ሀሳብ በደንብ ስለዚህ ኃጢአት ማጥናት ራሳችንን መመርመር በጣም ያስፈልጋል ማለት ነው። ስለዚህ የዝሙት ሀሳብ ምንነትና ባህሪያቱን የተወሰነ እንነጋገራለን። እንግዲህ በመጽሐፍ ቅዱስ ስንመለከት የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት መነሻ እናደርጋለን። ይሄ የዝሙት ሀሳብ ከውስጥ ወደ ውጭ በመውጣት ሰውን የሚያረግ ሰው ነው፣ ከውስጥ ወደ ውጭ። ስለዚህ ይሄ የዝሙት ሀሳብ መከማቻው መገኛው ማለት መኖሪያው የመጀመሪያ መገኛው ልብ ነው እያለን አይደለም፣ ግን መኖሪያው መከማቻው ግን ምንድነው? ልብ ነው ማለት ነው። ከውስጥ ወደ ውጭ የሚወጣ ነው። እንግዲህ መጀመሪያ ማን ወደ ውስጥ ከተተው የሚለው ሌላ ጥያቄ ነው። እሱን ኋላ ላይ ትምህርቱን እያየን ስንመጣ እንመጣበታለን። ግን አሁን እኛ ስንፈተንና ሰውነታችን በዚህ የዝሙት ሀሳብ ሲያዝ መጀመሪያ በልብ ውስጥ የተከማቸ ክፉ ሀሳብ ክፉ ህሊና ነው መነሻ የሚሆነው ማለት ነው። እና ጌታችን ኢየሱስ ክርስቶስ ለዚህ ምን ብሏል? የማርቆስ ወንጌል ምዕራፍ 7 ቁጥር 20 እስከ 23 ድረስ እንመለከት። እርሱም አለ እንግዲህ ይሄ ፈሪሳውያንና ጸሐፍት ወደ ጌታችን ወደ ኢየሱስ ክርስቶስ ቀርበው ደቀ መዛሙርት ለምን እጃቸውን ሳይታጠቡ ምግብ ይበላሉ ይመገባሉ ብለው የደቀ መዛሙርቱን በከንቱ በሆነ ክስ የከሰሱበትን ቦታ ነው የምናየውና ጌታችን ኢየሱስ ክርስቶስ አሁን ሰውን የሚያረክሰው ወደ አፍ የሚገባ ሳይሆን ከአፍ የሚወጣን የሚለውን ትምህርት የሰጠበት ክፍል ነው። የእነሱን ጊዜያዊ እነሱ ራሳቸው ያመጡትን ወግ ከመጠበቅ የሚበልጠው ውስጥን ማንጻት ነው። ለእግዚአብሔር ለበለጡት ሕግጋት መገዛት ነው። እናትና አባትን አክብር የሚለው ትልቁን ሕግ እናንተ ሽራችሁ ስለወጋችሁ እናትና አባት የሚጦሩበትን ገንዘብ ለቤተ መቅደስ ቁርባን ነው ብሎ አንድ ሰው ከሰጠ ለእናት ለአባቱ መስጠት የለበትም እያላችሁ እንዲህ ባለው ወግ በሞት የሚያስቀጣውን ኃጢአት እየሻራችሁ ትኖራላችሁ ለስጋዊ ጥቅማችሁ። እነዚህን ደግሞ በዚህ በትንሽ ነገር እንዴት ትከሷቸዋላችሁ ብሎ ጌታችን የወቀሰበት ክፍል ነው እንግዲህ አውዱ ማለት ነው። እና ከዚሁ ጋር አያይዞ እጅን ስለመታጠብ ስለሆነ ጥያቄው ምን አለ? ከሰው የሚወጣው ሰውን የሚያረክስ ያ ነው። አሁን ከሰው የሚወጣ ሰውን የሚያረክስ አለ ጌታችን። አሁን ከውስጥ የሚወጣ ነገር አለ ማለት ነው። ሰው የሚረክሰው በዛ ነው። ከውስጥ ማለት ከሰው ልብ የሚወጣ ምን አለ? ክፉ ሐሳብ አለ። ክፉ ሐሳብ አለ። እነዚህ ናቸው እንግዲህ አሁን ጌታችን ኢየሱስ ክርስቶስ እየነገረን ያለው እንግዲህ ከውስጣችን የሚወጣ ክፉ ሐሳብ አለ። ያ ክፉ ሐሳብ መጀመሪያም የተጠቀሰውም ደግሞ ምንድነው? ዝሙት።
መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። እንግዲህ አሁን ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ የዘረዘራቸው ከውስጥ ወደ ውጭ የሚወጡ ሰውን የሚያረክሱ አሉ እና በዚህም ክፍል ላይ ከክፉ ሀሳቦችም ዝሙትን ጌታችን አስቀድሞ ጠቅሶታል። ስለዚህ ይህ ክፉ ሁሉ ከውስጥ ይወጣል፣ ሰውን ያረክሰዋል። እንግዲህ አሁን በዚህ ትምህርቱ ጌታችን ኢየሱስ ክርስቶስ የምንመገበው እጃችንን ታጥበንም ሳንታጠብም የምንመገበው ምግብ ወደ ውስጥ ይገባል፣ እዳሪ ሆኖ ይወጣል። በዚህ ሰው አይረክስም። ይልቅ እንዲያውም ከውጭ ወደ ውስጥ የሚገባው ሰውን የሚያረክሰው ከልቡ የሚወጡት እንዲህ ያሉት ክፉ ሀሳቦች፣ ክፉ ኃጢአቶች ናቸው ብሎ ጠቅሷል። ስለዚህ በልባችን ውስጥ የሚከማች ነገር አለ ማለት ነው። ይህንን እንይዛለን። ሁለተኛ ቀጥለን አሁንም የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት ስንመለከት የማቴዎስ ወንጌል ምዕራፍ 5 ከቁጥር 27 እስከ 28 ላይ ምን ብሎናል? ስለነዚህ እንግዲህ የህሊና ኃጢአቶች በውስጥ በልብ የሚሰራ ኃጢአት በተግባር እንደተፈጸመ ያህል ሆኖ የሚቆጠር መሆኑን ጌታችን አንስቶልናል። ስለዚህ ምንድነው? በውስጥ መከማቸት ብቻ ሳይሆን እነዛ የኃጢአት ሀሳቦች በውስጥ ሆነው ልክ በውጭ እንደተፈጸሙ ያህል ሰውን ያረክሱታል። ከዚህ የተነሳ ሰው ምን ይሆናል? በተግባር ባይሰራውም በልቡ የሰራው ኃጢአት በተግባር እንደሰራው ሆኖ ይቆጠርበታል። ስለዚህ እነዚህ ኃጢአቶች አሁን በልባችን ውስጥ ይከማቻሉ፣ ይኖራሉ ስንል አሁን የላይ ማርቆስ ወንጌልን ይዘን እንዲሁ ዝም ብለው የሚቀመጡ ይሄ ዶርማንት ሆነው የሚቀመጡ ናቸው ማለታችን አይደለም። በውስጥ ሲቀመጡ ግን ስራ ይሰራሉ። በውስጥ ሲቀመጡ አሁን ህሊናችን ውስጥ እነዚህ የዝሙት ሀሳብ ሲመላለስ በውስጥ የሚፈጥረው ስሜት አለ፣ በውስጥ የሚፈጥረው የኃጢአት ጣዕም አለ። ስለዚህ ሰው በተግባር ሳይሰራው ያንን ኃጢአት በህሊናው በማሰቡ ብቻ በተግባር የሚያገኘውን አይነት ስሜት የሚያገኘውን አይነት ደስታ፣ በኃጢአት የሚገኝ ደስታ ማለት ነው፣ በህሊናው በማሰቡ ብቻ ያንን ሊያገኘው ይችላል። ስለዚህ ምንድነው አሁን እነዚህ ኃጢአቶች በውስጥ መቀመጣቸው እንዲሁ ዝም ብለው የሚቀመጡ ሳይሆን እንደ ኃጢአት ሆነው የሚቆጠሩ ናቸው ማለት ነው። ለዚህ ነው አሁን የህሊና ኃጢአት አንድ ሰው ነው የሚያረክስ ኃጢአት ሆኖ የሚቆጠረው። ኃጢአት በስንት መንገድ ይሰራል ብለን ስንመለከት የመጀመሪያው በሐልዮ ነው ያልነው ለዛ ነው። ስለዚህ የሐልዮ ኃጢአት ነው የምንለው ለዛ ነው። ምክንያቱም በውስጥ ያለ ኃጢአት ዝም ብሎ የሚቀመጥ ኃጢአት ስላልሆነ ልብ መዝገብ ብቻ ሳይሆን እንደገና አውድማ ነው፣ የጦርነት አውድማ ነው። ያ ማለት ምንድነው? እነዚህ ኃጢአቶች ነፍሳችንን የሚዋጉበት አውድማ ነው ማለት ነው። ውስጣችን ዝም ብሎ አይቀመጡም። ውስጥ ሆነው መርዛቸውን ይረጫሉ፣ ውስጥ ሆነው ይዋጋሉ፣ ውስጥ ሆነው ነፍሳችንን ያስጨንቋታል ማለት ነው። እና ለዛ ነው አሁን እኮ ውስጥ ሆነው ለምሳሌ በውስጣችን የያዝነው ዝሙትም እንበለው፣ ተንኮልም እንበለው፣ ቅናትም እንበለው፣ ቂምም እንበለው፣ ለዛ ነው አሁን ነፍሳችንን አንቀው ስለሚይዟት እነዚህ ነገሮች መንፈሳዊ ነገር መስራት የማትችለው ለዛ ነው። አሁን ከውጭ የሚታይ እኮ ጦርነት የለም፣ ግን በውስጥ ምን አለ? ጦርነት አለ። ያ የውስጡ ጦርነት ነፍሳችንን ስላደከማት፣ ስላደማት፣ ስላቆሰላት፣ ልምሾ ስላደረጋት መንቀሳቀስ አትችልም ማለት ነው። መንፈሳዊ ነገር መስራታቸው ኃይል አይኖራትም። ስለዚህ እነዚህ ኃጢአቶች በውስጥ ይቀመጣሉ ብቻ ሳይሆን በውስጥ ሆነው ስራ ይሰራሉ ማለት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ምን አለ? አታመንዝር። ለቀደሙት እንግዲህ የብሉይ ኪዳን ሕግጋትን እየጠቀሰ በሐዲስ ኪዳን እያጸና የሐዲስ ኪዳኑን 6ቱን ቃላተ ወንጌል ትእዛዛተ ወንጌል በሰራበት ክፍል ነው አታመንዝር እንደተባለ ሰምታችኋል። የተግባር ማመንዘር። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። አሁን እንግዲህ ይሄ ጌታችን ብዙ ጊዜ የምንጠቅሰውም ትምህርት ነው። ግን አሁን ይሄ ስለ ህሊና ኃጢአት ስንነጋገር አንዱ እነዚህ የህሊና ኃጢአት መለያቸው ምንነታቸውን በደንብ እንድንረዳ የሚያደርገን የወንጌል ክፍል የጌታችን ትምህርት ነው። ምን አይነት ባህሪ ያላቸው የሚለውን በደንብ እንድንረዳ የሚያደርገን ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ
አሁን የስጋ ንጽህና ብቻ አይደለም የሚፈልገው፣ እንዲያውም የሚፈልገው የልብ ንጽህና ነው። ልባችን አሁን የእግዚአብሔር መቅደስ የሚሆንበት ነው እና ስለዚህ ለቀደሙት እንደተነገረ ከስጋዊ ማመንዘር ብቻ መጠበቅ በቂ አይደለም። እኔ ግን እላችኋለሁ ወደ ሴት ያየ አይቶ የተመኛት ያን ጊዜ በልቡ ከእርሷ ጋር አመነዘረ። አሁን ወደ ሴት ያየ የሚለው እንደዛ ብሎ ብቻ አላቆምም ጌታ። ምክንያቱም ወደ አይን የሚገባው ነገር እኛ በፈቃዳችን የምናየው ብቻ አይደለም። ወደ አይናችን ያው በዓለም ውስጥ እስከኖረ ድረስ አይናችን ያያል። ስለዚህ በአይናችን የሚመጣ የዝሙት ፈተና ሊኖር ይችላል። በመንገድ የምታልፍን ሴት የሚያይ አንድ ወንድ ለምሳሌ ያቺን ሴት አይቶ ውስጡ ቅድም እንዳልህ የመጀመሪያ የሚመጣ ይሄ ፕሮቮኬሽን ትንኮሳ ያልነው ሰጀስቲቭ የሆነው የኃጢአት ጥያቄ ያዘለ የመጀመሪያ ሀሳብ ወደ አይምሮ ሊመጣ ይችላል። ያ የመጀመሪያው ደረጃ ነው። ስለዚህ ማየት በራሱ ያው ኃጢአት አይደለም፣ ምክንያቱም አይናችን ከማየት ስለማይቆም። ግን ይህንንም ደግሞ ያየ የሚለው ደግሞ ኃጢአትም ሊሆን ይችላል። ሶስተኛው ደረጃ ላይ ያለ ማየት ሊሆን ይችላል። መቼ ያ ሰው በልቡ ይሄ የዝሙት ሀሳብ ሞልቶበት ከሆነ፣ በዝሙት ሀሳብ ውስጥ ከሆነ ያለው፣ በዝሙት ኃጢአት ተጠቅቶ ከሆነ የሰው አይኖቹ ይንከራተታሉ ማለት ነው። ፍለጋ በውስጡ ያለው በልቡ ያለውን የዝሙት ጥያቄ ለማሟላት ለማሳካት ያንን ፍላጎት ለማሟላት አይኖቹ ይዞራሉ፣ ያያሉ። ስለዚህ ሲያይ ምንድነው ማየቱ? ያው ሶስተኛ ደረጃ ላይ ያለ ማየት ነው ማለት ነው። ውስጡ ያለውን የተቀጣጠለውን የኃጢአትን ፍላጎት ለማሟላት ሊሆን ይችላል። ስለዚህ ይሄ ያየ የሚለው እንዲሁ ሳናስብ ሳንፈልግ በዓለም ውስጥ ስላለን ብቻ አይኖቻችን ስለተገለጡ በዓለም ውስጥ ኃጢአት ስላለ ብቻ የምናየው ማየት ሊኖር ይችላል። ወይ ደግሞ ፈልገን የምናየው ነገር ሊኖር ይችላል። ሰው ፈልጎ ኢንተርኔት ላይ ወጥቶ የማይገባ ነገር ዝሙት ያለበትን ክፉ ነገር ሊመለከት ይችላል። አሁን ይሄ ማየቱ በራሱ ምንድነው? ርኩሰት ነው፣ ኃጢአት ነው። ሶስተኛ ደረጃ ላይ ያለ ነው፣ የሚቆጠር ነው ማለት በደል ነው። ፈልጎ ነው ያየው። እንደዚህ አይነት ነገር ለማየት ፈልጎ ሰው ሙቪ ሊከፍት ይችላል። አሁን ይሄ ሶስተኛ ደረጃ ላይ ያለ ለመመኘት የሚታይ ማየት፣ የዝሙትን ሀሳብ ለማርካት የሚታይ መታየት ማየት ነው እና ስለዚህ ይሄ ወደ ሴት ማየቱ በራሱ ኃጢአትም ሊሆን ይችላል። ዋናው ግን ምንድነው? አሁን ዋና ጌታችን ኢየሱስ ክርስቶስ ያስቀምጠልን በልብ ማመንዘራል። በልብ ውስጥ የሚፈጸም ዝሙት አለ ማለት ነው። ዝሙት አለ፣ በሀሳብ በህሊና ውስጥ የሚፈጸም ዝሙት አለ። ስለዚህ አእምሯችንን ለዚህ ለመንፈሰ ዝሙት እንግዲህ ሁለተኛውን ደረጃ ካሳለፍ ነው ሶስተኛው ደረጃ ላይ ከደረሰ ለመንፈሰ ዝሙት ተላልፎ ከተሰጠ በአእምሯችን ውስጥ ብዙ ነገሮችን ሊያሳየን ይችላል ማለት ነው እና እንግዲህ ሁለተኛው ላይ የምናየው ይሄ ፍሬቢሲ የሆነ እውነት ያልሆነ በህሊናችን ውስጥ የሚሳል ዝም ብሎ ይሄ የሚታይ ነገር ይኖራል እና ብዙ ሰዓት ቁጭ ብለን እንዲሁ ዝም ብለን የምናስበው የኃጢአት ሀሳብ ይኖራል እና አሁን ወደዚያ ሁሉ ሊያድግ ይችላል ማለት ነው እና አሁን ይሄ ምንድነው የሚያሳይ ውስጣችን ምንድን ሆነ ማለት ነው? የጦርነት አውድማ ነው ማለት ነው። ትልቅ ውጊያ አለ ማለት ነው። ስለዚህ የመንፈሰ ዝሙት ከውስጥ ሆኖ ነው የሚዋጋው ማለት ነው። ከውስጥ ሆኖ ነው የሚዋጋው። ለዛ ነው አሁን ከውስጥ ከህሊና ነቅቶ መንጭቶ ወጥቶ ህዋሳትን ሁሉ የስጋ ህዋሳትን ሁሉ ተቆጣጥሮ የእግዚአብሔር መቅደስ የሆነው ሰውነታችንን የሚያረክሰው። ለዚህ ነው አሁን የጌታችን ትምህርት እንግዲህ ግልጽ ይሆንልናል ማለት ነው። ከላይ ከውስጥ ወደ ውጭ። ስለዚህ ትኩረታችን አሁን ጌታም ፈሪሳውያንም በጣም ደጋግሞ ይላቸው የነበረው ይህንን ውስጡን አጥሩት ውጭውን አይደለም። አንተ እውር ፈሪሳዊ መጀመሪያ የወጭቱን ውስጡን እንጂ ውጩን አትጠብ የሚለው ጌታችን ለዚህ ነው።
ምክንያቱም ኃጢአት የሚመጣው ከውጭ ይሄ የሚመነጨው ከውስጥ ነው። ልባችን ቅድም ባልነው ጌታን በዘረዘረልን በእነዚህ የኃጢአት ሀሳቦች ከተሞላ ያ ኃጢአት ይገለጣል። በስጋችን በሰውነታችን ይገለጣል፣ በልዩ ልዩ መንገድ ይገለጣል፣ በቃላት ይገለጣል፣ በስራ ይገለጣል። ስለዚህ ቁልፉ ያለው አሁን በተለይ እንግዲህ ቅድም ባየነው ይሄ ያየ የሚለው ድንገት የምናየው ያለ ፈቃዳችን የምናየው በዓለም ውስጥ ከመኖራችን ዓለም በክፋት የተሞላ ዓለም በዝሙት የተሞላ ዓለም በኃጢአት የተሞላ ስለሆነ አለባበሱም በየቲቪውም በየዜናውም በየማስታወቂያው የሚታየው ነገር ሁሉ ይሄ ወደ ዝሙት ያመራ ስለሆነ የምናየው ነገር ሁሉ ምንድነው በአብዛኛው ወደ ዝሙት ያመዘነ ነው። በተለይ አሁን ባለንበት ዘመን እና አሁን ቁልፉ የቱ ጋር ነው ካልን ያየ የተመኘ የሚለው ሁለቱ መካከል ሁለተኛ ደረጃ አለ። ባለፈው እንዳነሳ ነው ማለት ነው። ሳንፈቅድ በዓለም ውስጥ ዝሙት በነገሰበት ዓለም ሰይጣን በሚገዛው ዓለም ውስጥ ስላለን በአይናችን የምናየው ማየት ሊኖር ይችላል። ያ ማየት ኃጢአት አይሆንብንም፣ ቅድም እንዳለው ፈልገን ወደዛው ካልሄድን በስተቀር ማለት ነው። እና አሁን መመኘትና በልብ ማመንዘር በልብ ኃጢአት መስራት የሚለው ጋር ሳንደርስ ሁለተኛው ደረጃ አለ ማለት ነው። ያ ሁለተኛው ደረጃ ምንድነው? ምንመረምርበት ዲሰርመንት የምንለው ማለት ነው። ይሄ ነገር ኃጢአት ነው አይደለም፣ ይጠቅመኛል አይጠቅመኝም፣ ልቀበለው አልቀበለው፣ ላስተናግደው አላስተናግደው የምንልበት ደረጃ በጣም ቁልፍ ነው ማለት ነው። ስለዚህ ይሄ ስለ ዝሙት ሀሳብ ስናነሳ ይህንን በደንብ መረዳት ያስፈልጋል ማለት ነው። አሁን ይሄ ምን ማለት ነው? እንግዲህ ይሄ የዝሙት ሀሳብ ሳያቋርጥ ወደ ህሊናችን የሚመጣ በዓለም የምናየው ሳናቋርጥ የምናየው ነገር ሁሉ በአጠቃላይ ማለት እንችላለን ክፉ ፈተና ያለበት ከሆነ እኛም ሳናቋርጥ ሁለተኛው ደረጃ ላይ መኖር አለብን ማለት ነው። ይሄ ባለፈው ስናነሳ ዋችፉልነስ ያልነው ይሄ ንቃት ያልነው ለዛ ነው። ስለዚህ ነቅተን በቃ የሚመጡትን ነገሮች ሁሉ መቆጣጠር አለብን ማለት ነው። ያ ማለት ምን ማለት ነው? ለምሳሌ በተለያየ በር፣ በተለያየ ቀዳዳ፣ በተለያየ መንገድ ወደ አንድ ቤት ውስጥ ለመግባት የሚሞክሩ ሌቦች ያሉበት ቦታ ላይ ያለ አንድ ጠባቂ መተኛት አይችልም። ምክንያቱም ለአንድ ደቂቃ ለአንድ ሰዓት ሸለብ ካረገው እነዛ ሌቦች መጥተው ቤቱን ሊዘርፉ ይችላሉ፣ ንብረት ሊዘርፉ ይችላሉ፣ ሊያጠፉ ይችላሉ። ስለዚህ ምንድነው ነቅቶ መጠበቅ አለበት። ቤቱ ጋር ኮሽ ያለ ይሄኛው ምንድነው የሚለው ነገር ማየት አለበት። ይሄ ሳናቋርጥ ራስን መጠበቅ፣ ሳናቋርጥ ሁለተኛው ደረጃ ላይ መኖር ያስፈልገናል ማለት ነው። ሌላው ስለዚህ ስለ ዝሙት ሀሳብ ምንነትና ባህሪያት ስናነሳ አንዱ ምንድነው አሁን ይሄ ከዝሙት መራቅ የምንለው ከዝሙት ሀሳብ መራቅ የምንለው ነገር ተራ ነገር አይደለም ብለናል፣ ቅድም አንስተናል። የቅድስናው ጥሪ አንዱ አካል ነው። የቅድስና ጥሪ የመጀመሪያው ደረጃ ነው። ይህንን በቅድስት ሳምንት እንግዲህ ቤተክርስቲያናችን የምታነብልን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 እስከ 5 እና ቁጥር 7 ላይ ያለውን ስንመለከት ቅዱስ ጳውሎስ እንደዚህ አድርጎ ያስቀምጥልናል። ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው ይላል። ቅድስና የእግዚአብሔር ፈቃድ የእግዚአብሔር ጥሪ ነው። እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ የሚለው ቅድስናውን ተካፍለን ክብሩን ወርሰን እንድንኖር ስለሆነ እግዚአብሔር የጠራን። እንግዲህ ይህ መላካዊ ሕይወት ያልነውም ለዛ ነው። መላእክት የእግዚአብሔርን ቅድስናውን እየተሳተፉ ክብሩን ወርሰው እንደሚኖሩ ቅዱስ 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 እያሉ እያመሰገኑት እንደሚኖሩ ማለት ነው። እና የተጠራ ነው እኛ ለእንደዚህ አይነት ቅድስና ነው። ለዛ ነው ቁጥር 7 ላይ ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቶናል የሚለን ለዛ ነው። ስለዚህ አሁን እንደዚህ ካለ በኋላ ምንድነው ግን ቁጥር 4 ላይ የሚነግረን? ከዝሙት እንድትርቁ። ስለዚህ መቀደስ የሚባለው ነገር የመጀመሪያው ደረጃ ዋናው ትልቁ አካል ምንድነው? ከዝሙት መራቅ ነው። ከቅድስና የሚያስወጣን ከንጽህና የሚያርቀን አንዱ ትልቁ ዝሙት ነው። እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ ይላል።
ስለዚህ ይሄ ህዋሳቶቻችንን በቅድስና በክብር እንድንጠብቃቸው አሕዛብ በሚኖሩበት የፍትወት ምኞት ውስጥ እንዳንኖር ራሳችንን ከዝሙት እንድንለይ ከዝሙት ሐሳብ እንድንለይ ቅዱስ ጳውሎስ ነግሮናል። ቅድስና የለም በዝሙት ሐሳብ ውስጥ እየኖሩ ህሊና ለዝሙት ሐሳብ ክፍት አድርገው ሰጥተው ቅድስና ሊመጣ አይችልም። የእግዚአብሔርን ቅድስና ልንሳተፍ አንችልም። ስለዚህ ከእግዚአብሔር ጋር አብሮ የመኖር እግዚአብሔርን ተዋህዶ የመኖር ህይወት ላይ ትልቅ ተጽዕኖ የሚያመጣ ነገር ነው እየተነጋገርን ያለ ነው ማለት ነው። ህሊናችንን ከዚህ ኃጢአት ንጹህ ማድረግ በጣም በጣም ያስፈልጋል። አንዱ ስለዚህ እንግዲህ ስለ ዝሙት ምንነት ስናነሳ ቅድስናን የሚነካ ነው የሚለው ትልቅ ነጥብ ነው። ቅድስናን የሚያጎድፍ ንጽህናን የሚያጎድፍ ቅድስናን የሚያሳጣ ነው ማለት ነው። ሌላው እንግዲህ ይህንን ስለዚህ ኃጢአት በመጽሐፍ ቅዱስ ስንመለከት የያዕቆብ መልእክት ምዕራፍ 1ን ስንመለከት ይሄ አሁን የምናነሳውን የኃጢአት ደረጃም ቅዱስ ያዕቆብ በመልእክቱ አስቀምጦልናል። በፈተና የሚጸና ሰው የተባረከ ነው ይላል። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና ይላል። እርሱ ራሱስ ማንንም አይፈትንም፣ ነገር ግን እያንዳንዱ በራሱ ምኞት በማን ምኞት? በራሱ ምኞት ሲሳብ። አሁን የቅድም ያልነው ከውስጥ የሚመጣ ምኞት ያ ምኞት ሲስበው ያ ምኞት ምን ሲያደርገው ሲያታልለው ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። እንግዲህ ያው ቅድም እንዳልነው ምኞት ልክ ያንን ኃጢአት ስንቀበለው ምኞት ወይም የህሊና ኃጢአት በውስጣችን ይጸነሳል ብለናል አይደለ? ከዛ ደግሞ አራተኛው ደረጃ ላይ ደግሞ ኃጢአት ይወለዳል። ያቺ ምኞት ውላ አድራ እንግዲህ የዕለት ጽንስ ከ9 ወር በኋላ ልጅ ሆኖ እንደሚወለድ ምኞትም ውስጣችን ስትቀመጥ ከሆኑ ቀናት በኋላ ከሆነ ጊዜ በኋላ ኃጢአት ሆና ትወለዳለች። አሁን ኃጢአት ደግሞ ሙሉ ለሙሉ ካደገች በኋላ አሁን ኃጢአትም እድገት ደረጃ እንዳላት ይነግረናል። እንግዲህ በደረጃ ያስቀምጥ ነው። እንግዲህ የቅዱስ ያዕቆብ መልእክት ላይ በደንብ የተብራራ ነው ማለት ነው። ኃጢአትም ደረጃ አላት፣ ታድጋለች። ከነቢብ ወደ ገቢር ታድጋለች። በገቢር ውስጥም እየዋለ እያደረች ይሄ የሚደጋገም ኃጢአት ትሆናለች። በቀላሉ የማይወገድ ይሄ ቅድም እንግዲህ አሁን በትምህርታችን የምናነሳው የልማድ ኃጢአት ልትሆን ትችላለች። ወደ ሱስነት ልታድግ ትችላለች። ኃጢአት ሙሉ ለሙሉ ካደገች በኋላ ምን ታመጣለች? ሞትን ታመጣለች። ስለዚህ ይሄ እንግዲህ ፍጻሜውን ከመጸነስ እስከ ሞት ድረስ ያለውን ይሄ የኃጢአትን ሂደት የኃጢአትን ላይፍ ሳይክልም ቅዱስ ያዕቆብ በመልእክቱ አስቀምጦልናል። ከዚሁ ጋር ግን አሁን በንጽጽር ምንድነው የዝሙት ሐሳብ የሚለው ይህንን ነው የምናነሳው። እንግዲህ እዚህ ላይ ምኞት የዝሙት ምኞት የዝሙት ሐሳብ የሚጸነስበት ጊዜ አለ። ያንን ዝም ካልነው ግን ሌላው ትልቁ ከቅዱስ መጽሐፍ የምናገኘው ነገር ምንድነው? ያ ኃጢአት ምን ይሆናል? በተግባር ይወለዳል። ለምሳሌ ቅድም እንዳየነው በህሊና ውስጥ ያለውን የዝሙት ሐሳብ መግታት ያልቻለ ሰው ለዛ ለኃጢአት ጥያቄው መልስ ይፈልግለታል። እየዞረ ማየት ይጀምራል። በውጭ የሚታየው አላረካ ሲለው እንግዲህ ወደ ኢንተርኔቱ ይሄዳል። በዛ ያለው ነገር አላረካ ሲለው እንደገና ምክንያቱም ኃጢአት ሁል ጊዜ ምንድነው? የኃጢአት ሌላው ክፉ ጠባዩ ምንድነው? ወይም የሰይጣን ክፉ ጠባዩ ምንድነው? በቃኝ አይልም። የሆነ ነገር አንድ የኃጢአት ደረጃ ላይ በደረሱን ቁጥር ወደ ሌላው ኃጢአት ይገፋናል። የሚታየው ነገር ደግሞ እየዋለ እያደረ ደግሞ በተግባር የሚገለጥ ይሆናል። ውጭ ወጥቶ በተግባር የሚፈጸም ይሆናል እና የኃጢአት ይሄ ወደ ሞት ጭራሽ ይሄ ሰብአዊ ባህሪን ወደ መለወጥ ፍጹም እንስሳትን የመምሰል ህይወት ሊያደርሰን ይችላል ማለት ነው። እና አሁን ወደዛ ስንገባ በቁማችን ሞተናል ማለት ነው። ይሄ የሞት ህይወት ነው፣ ከእግዚአብሔር የመለየት ህይወት ነው። ኋላ ላይም ደግሞ የነፍስን ሞት ሊያመጣብን ይችላል እና ስለዚህ ይሄ
የዝሙት ሀሳብ በአእምሯችን ውስጥ የሚመላለሱት የዝሙት ሀሳቦች በጣም ቀላል ነገር አይደሉም እያልን ያለ ነው። ከእግዚአብሔር ቅድስና እንዳንሳተፍ ያደርጉናል። ከእግዚአብሔር እንድንለይ ያደርጉናል፣ ወይም እግዚአብሔር ከኛ እንዲለይ ያደርጉታል። ደግሞ እየዋለ እያደረ ደግሞ እስከ ሞት ድረስ ያደርሳል። በምትኩ ደግሞ ምን ያሳየናል? ቅዱስ ያዕቆብ ምንድነው እያለን ያለው? ፈተናውን ድል ብነሳው ግን አሁን ፈተናው ይመጣ ዘንድ ግድ ነው። አሁን ቀጥለን የምንመለከተው ላይ የአባቶቻችንን ትምህርት እናያለን። ፈተናው ይመጣል። ፈተናው ሲመጣ ግን ፈተናውን ድል በመንሳት የምንጸና ከሆነ ምንድነው የምናገኘው? በሞት ፋንታ ምን እናገኛለን? በረከት። ከተፈተንን በኋላና ፈተናውን ድል ከነሳን እርሱ ምክንያቱም ተስፋ ሰጥቷላ። የሕይወትን አክሊል እሰጣችኋለሁ። ጌታችን ኢየሱስ ክርስቶስ በዚህ በራእየ ዮሐንስ ላይም እንደኔ ድል ለነሳው ከእኔ ጋራ በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ይላል። ስለዚህ በዙፋኑ ላይ ያስቀምጠናል፣ አክሊል ያቀዳጀናል፣ ተስፋ ሰጥቶናል። እኔ ዓለምን ድል ነስቼዋለሁ እናንተም ድል ንሱት ብሏል። የሰይጣንን ፈተና ድል ነስቼዋለሁ እናንተም ድል ንሱት ብሏል። ድል ከነሳን አክሊል አለ። ቅድም እንዳልነው አሁን ልባችን በውስጣችን ያለው አካላችን ምንድነው? የጦር አውድማ ነው ብለናል። በዛ የጦር አውድማው ላይ ወይ ነፍሳችን ትሸንፋለች ወይ ታሸንፋለች፣ ድል ትነሳለች። ስለዚህ ወደኛ የሚመጣው ፈተና በእርግጥም ክፉ አይደለም ማለት ነው ከዚህ አንጻር ካየ ነው። ምክንያቱም ድል ብነሳው በረከት የሚያመጣ ነው። ድል ብነሳው የሕይወት አክሊል የሚያሰጥ የሚያቀዳጅ ነው። ስለዚህ ምንድነው እንደ መንፈሳዊያን ወታደሮች ሆነን ካየን ኦፖርቹኒቲ ነው ማለት ነው። ለንጉሱ ምን ያህል የታመን ወታደሮች መሆኑን የምናሳይበት ነው። ምክንያቱም ወታደር ጦርነት ሳይኖር ጦር ሜዳ ሳይዘምት ድል ሳይነሳ ሳያሸንፍ አይሸለምም፣ ወይም ለንጉሱ ምን ያህል መታመኑ አይታወቅም። እና ስለዚህ እነዚህ ምንድናቸው? ፈተናዎቹ በእርግጥ ምንድናቸው? መንፈሳዊ በጎ አጋጣሚዎች፣ በጎ ድሎች ናቸው። ሰይጣን እኛን ለመጣል፣ እኛን ለመፈተን፣ እኛን ወደ ሞት ለማድረስ ቢያመጣቸው ግን ደግሞ እግዚአብሔርም ደግሞ እነዚህ ፈተናዎች ወደኛ ሕይወት እንዲመጡ ይፈቅዳል። ለምን? በእነዚህ ውስጥ አልፈን ለእሱ ያለንን ፍቅር እንድንገልጥባቸው፣ በእነዚህ ውስጥ አልፈን ከሰይጣን በዚህ ዓለም ካለው ወይም በዚህ በምንፈተንበት ኃጢአት ከምናገኘው ደስታ ከእርሱ ጋር በመኖር የምናገኘውን ደስታ መምረጣችን እንድንገልጥባቸው፣ ከኃጢአት ፍቅር የእሱ ፍቅር እንደሚበልጥብን እንድንገልጥባቸው፣ በተግባር ፍቅራችንን እንድናሳይባቸው የሚመጡ በጎ አጋጣሚዎች ወይም ኦፖርቹኒቲዎች ናቸው ማለት ነው። ስለዚህ ይሄ ምኞት፣ ኃጢአት፣ ሞት የሚለው እንግዲህ የኃጢአት ደረጃም ቅዱስ ያዕቆብ የገለጠልን፣ በአንጻሩ ደግሞ ይሄ መጀመሪያ ላይ ምኞት እንድል ብነሳው ደግሞ ምን ያመጣል ማለት ነው? ምኞት ጽድቅ አክሊል ይሆናል ማለት ነው። ምኞት ጽድቅ አክሊል። ስለዚህ አሁን ሁል ጊዜ እቺ ሁለተኛዋ ደረጃ መንታ መንገድ ላይ እንደቆመ ሰው የምንመርጥበት ነች፣ የምንመርጥበት ደረጃ ነች ማለት ነው። ይሄ ክሮስ ሮድ ላይ ያለ ነው ማለት ነው። ስለዚህ በየትኛው ነው የምንሄደው? ኃጢአት ሞት በሚለው መንገድ ወይስ ጽድቅ አክሊል በሚለው መንገድ የሚለው እንግዲህ ሁሉ ጊዜ በየደቂቃው በየሰከንዱ የምንወስደው ምርጫ ነው ማለት ነው። ስለዚህ እነዚህ አሁን የዝሙት ሀሳብን ስናነሳ ይህንንም ምንነቱና ባህሪያቱ ላይ ይህንንም በልብ ማስቀመጥ ያስፈልጋል። ስለ ዝሙት ሀሳብና ምንነት ደግሞ በአበው ደግሞ የተሰጡትን ትምህርቶችና ምክሮች ደግሞ የተወሰነ ትንሽ እንመልከት። አንዱ ቅዱሳን አባቶቻችን እንግዲህ ቅድም ስናነሳው እንደነበረው ደጋግመው የሚነግሩን ነገር ይሄ ወደ አእምሯችን የሚመጣውን ወይም ከውስጣችን የሚሰማንን የስጋ ፈቃድ፣ ምኞት፣ የዝሙት ሀሳብ እንዲቆምልን መጠበቅ የለብንም። አይቆምም። ፈተናው ግድ ነው፣ ይመጣል። ሀሳብ ሁልጊዜ ይመጣል። የሚፈትን ነገር ሁልጊዜ ያለ በዓለም ውስጥ እስካለን ድረስ አሁን ለመጣው ሀሳብ እጅ መስጠት ወይም ድል መንሳት ነው ኃጢአት ወይም ጽድቅ የሚያደርገው። እንግዲህ ለመጣው ሀሳብ እጅ ብንሰጥ ኃጢአት ይሆንብናል፣ ድል ብነሳው ደግሞ ጽድቅ ይሆናል። ቅድም እንዳየ ነው። ጆን ካሲያን የሚባለው ቅዱስ አንድ ጥሩ ምሳሌ ይነግረናል። በውሃ የሚንቀሳቀስ የእህል ወፍጮን ምሳሌ አድርጎ ያቀርብልናል። እንግዲህ ይሄ በድሮ ዘመን እህል የሚፈጭበት ወፍጮን የሚያንቀሳቅሰው ውሃ ነው አይደለም። ከውጭ ሆኖ ውሃ በላዩ ላይ ይወርድበታል። ወፍጮን ሲያንቀሳቅሰው ከውስጥ ሆኖ ደግሞ ያው እህል ይፈጫል። ስለዚህ በላዩ ላይ ውሃ እስከፈሰሰበት ድረስ
የእህሉ ወፍጮ ይዞራል፣ ይንቀሳቀሳል። ስለዚህ በውሃው ምሳሌ አድርጎ ያቀረበልን ምንድነው? አጋንንት የሚያመጡትን ፈተና፣ ከስጋችን የሚመነጨውን ፈቃድ ነው። እና ወፍጮ የተባለው ደግሞ ህሊናችን ነው። አሁን ህሊናችን ሁልጊዜ ወደ አይምሮ ወደ ውስጥ የሚገቡትን ያለ ሀሳብ አይቀመጥም። ሁልጊዜ ያስባል፣ ይፈጫል። ወፍጮ ነው፣ ሁልጊዜ ይፈጫል። አሁን ምንድነው ይሄ ቅዱስ አባት የሚለው ምንድነው? የእኛ ድርሻ የሚፈጨውን እህል መምረጥ ነው ይለናል። የሚፈጨው ስለዚህ እንግዲህ ህሊናችን እንግዲህ የሚያንቀሳቅሱት የሚፈትኑት የስጋ ፈቃድና አጋንንት እስካለው ድረስ ያው ይመጣል። ስለዚህ አሁን ምንድነው የሚገባውን እህል ግን እኛ የመምረጥ እድላለን። አሁን የሚገባውን እህል ስንዴ ማድረግ እንክርዳድ አይደለም፣ ወይም አረም አይደለም፣ ወይም የሚመርዝ ነገር ማድረግ የለብንም። ስለዚህ የኛ ድርሻ ያ ነው ብሎ አስቀምጦልናል። አባ ጴሜን የሚባለው አባት ደግሞ በነፋስ ምሳሌ ነፋስን ማስቆም አትችልም፣ ልክ እንደዚሁ ወደ ህሊና የሚመጡትን ሀሳቦች ልታስቆማቸው አትችልም ይለናል። እና ስለዚህ የኛ አሁን ዓላማችን ፈተናውን ማስቆም ሳይሆን ፈተናውን ድል መንሳት ነው። ብዙ ጊዜ ይህንን ትኩረታችንን ማስተካከል አለብን። አሁን እንደዚህ ስንለው እንደው ግልጽ ሀሳብ ይመስላል፣ ግን ተመልከቱት። አሁን ራሳቸውን ህይወት ሁልጊዜ የምንማረረው ወይም ውስጣችን የሚበሳጨው ወይም ተስፋ የሚቆርጠው ለምንድን ነው? ይሄ ነገር መቼ አይጠፋል፣ ለምን አይጠፋልኝም፣ ለምን ከኔ አይወገድም የሚለው ዓላማችን እሱ አይደለም። ዓላማችን ፈተናው ማስቆም አይደለም። ቅድም በመግቢያችን ላይ እንደተነጋገር ነው እስከ ህይወታችን ፍጻሜ ድረስ ይሄ ጾር የሚቀጥል ከሆነ ፍልሚያችን፣ ውጊያችን እስከ መጨረሻው ድረስ ይቀጥላል። የኛ ዓላማ ፈተናው በመጣ ቁጥር ያንን ፈተና ድል መንሳት። ድል በነሳን ቁጥር ክብር እያገኘን ነው ካለ፣ ድል በነሳን ቁጥር አክሊል እየተቀመጠልን ነው ካለን፣ ድል በነሳን ቁጥር ጌታን እየመሰል ነው ካለን፣ ለምን መቆም የለበትም እኮ ይህንን የፈተና ዓለም፣ ይህንን የፈተና ዘመን፣ ይህንን የፈተና ጊዜ እስክናልፍ እስክናሸንፍ ድረስ ፈተና ሁልጊዜ ይመጣል። ስለዚህ ወደ ህሊናችን የሚመጣው ፈተና እንዳለ ይቀጥላል። ዓላማችን ፈተናውን ማስቆም አይደለም። ያንን ስንል ያው ዝም ብለን ራሳችንን ፈተና ውስጥ መክተት አለብን ማለት አይደለም። ቅድም እሱማ ያው በራሳችን ፈቃድ የምንገባበት ፈተና እሱ ራሱ ኃጢአት ነው ብለናል። ጌታችን ኢየሱስ ክርስቶስ ያየ የሚለው ራሱ ፈልገን የምናይ ከሆነ የዝሙቱ ሀሳብ ገፍቶን የምናይ ከሆነማ ማየቱ ራሱ ኃጢአት ነው፣ የዝሙቱ አካል ነው ብለናል። እሱን ሳይሆን በቃ በዙሪያችን ያለው ዓለም ኃጢአት የሞላበት ዓለም ስለሆነ፣ ዝሙት የነገሰበት ዓለም ስለሆነ መፈተናችን አይቀርም እና እንግዲህ ይሄ ሰይጣን የሌለበት፣ ኃጢአት የሌለበት፣ ርኩሰት የሌለበት ፍጹም የቅድስና ስንዴው ብቻ ተሰብስቦ የሚገባበት ጎተራ የተባለ የእግዚአብሔር መንግስት እስከምንገባ ድረስ ይሄ ዓለማችን ውስጥ ፈተና ግድ ነው። ስለዚህ ትኩረታችን ይሄ ፈተናው ለምን መጣ የሚለው ላይ ሳይሆን መሆን ያለበት ትኩረታችን ድል እየነሳሁት ነው ወይ እያሸነፍኩት ነው ወይ የሚለው ላይ ነው መሆን ያለበት። አባ ወግሪስ ሌላ የሚያስቀምጥልን ነገር ስለዚህ ኃጢአት፣ ስለነዚህ የህሊና ኃጢአት ወይም የዝሙት ኃጢአት ሲያነሳ በጣም ጥሩ የሚያስቀምጥልን ነገር አለ። ይሄ ፓሽኔት ሜሞሪስ ብሎ የሚገልጸው አለ። ፕራክቲካል ትሪቲስ የሚለው አንድ መጽሐፉ ውስጥ እንግዲህ ስለዚህ ይነግረናል። ምንድነው የሚለን? ይህንን ብዙ ጊዜ እንዲሁም ያው በዝሙት ፈተና በወደቅንበት ጊዜ ሁልጊዜ የምንገነዘበው ንስሐ የምንገባበትም ነገር ነው። ይኸውን ፓሽኔት ሜሞሪ የዝሙት ሀሳብ፣ የዝሙት ፈተና ሌላው ትልቁ ክፉ ባህሪው ምንድን ነው ካልን አንድ ጊዜ በውስጣችን አልፎ ሲሄድ ምንድነው እንዲሁ ዝም ብሎ ገብቶ የሚወጣ አይነት ፈታኝ አይደለም። ኩሱን ጥሎ የሆነ ለቀጣይ ጊዜ ሌላ ክፉ ሀሳብ ሲመጣ በቀላሉ ገብቶ እንዲወጣ መንገድ ከፍቶ በር ከፍቶ ነው የሚሄደው። ውስጣችን ምስል ቀርጾ ነው የሚሄደው። ለምሳሌ ሆነ አንድ በዝሙት ሀሳብ በዝሙት ፈተና ወድቆ አንድን የዝሙት ኃጢአት የተመለከተ ያየ በህሊናው ያን ያሰላሰለ ያሰበ ሰው ካለ ያ ሜሞሪ ከውስጡ አይጠፋም፣ ያ ምስል ከውስጡ አይጠፋም፣ ይቀመጣል። እና ይሄ የዝሙት ሀሳብ አንድ ጊዜ
በአይምሯችን አልፎ መሄድ አይደለም፣ ለቀጣዮቹ ፈተናዎች ክፍት ያደርጓል አይምሯችንን ከውስጥ አሁን ሌላ መነሻ የሚሆነው ነገር ሳይፈልግ አሁን ጌታችን ኢየሱስ ክርስቶስ እንዳለው ማለት ነው ከውስጥ አሁን የመጀመሪያው ፈተና ምናልባት መነሻ የሆነው ከውጭ ያየነው ነገር ሊሆን ይችላል። ግን ይሄ ክፉ ባህሪ ስላለው ይሄ ኃጢአት በውስጣችን ምስል ቀርጾ ስለሚሄድ አሁን በቀጣይ ሌላ ፈታኝ አያስፈልግም ማለት ነው። ከውጭ የሚታይ ነገር ራሱ ከውስጥ የተቀመጠው ምስል በራሱ ሌሎች ፈተናዎችን የሚቀሰቅስ ይሆናል እና ይሄ ምንድነው ትላንት ያየነው፣ ትላንት ያደረግነው፣ ትላንት የተጎዳንበት፣ ትላንት የወደቅንበት ኃጢአት ነገ ደግሞ ከሚመጣው ፈተና ጋራ ሁለቱን የሚያገናኝ ነው። ይሄ የኃጢአት ትዝታ፣ የኃጢአት ምስል በውስጣችን ተቀርጾ የሚቀረው እና ለዚህ ነው በተለይ ለዝሙት ኃጢአት በጣም እጅግ ክፉ ኃጢአት ስለሆነ አንድ ጊዜም ቢሆን አንፍቀድለት። ብዙ ጊዜ ወደዚህ ኃጢአት የምንገባበት ምንድነው? ይሄ ኪዩሪዮሲቲ ነው። ይሄ ማወቅ መፈለግ እስኪልየው ብዙ ሰዎች ስለሆነ ነገር ሲያወሩ እስቲልየው ችግር የለው ለአንድ ቀን ባየው የሚለው ግን ያቺ ነች አሁን ሌሎች ብዙ ኃጢአቶች የምትወልደው እና ምንድነው አይምሯችን ከዝሙት ሐሳብ ዝሙት ካለበት ዝሙት ከሚታይበት ነገር ድንግል ነው መሆን ያለበት እና ብዙ ሰዎች የሆነ ተሰብስቦ ስለሆነ ነገር ስራወሩ ይሄን ነገርማ ለምን ያበልጠኛል ሊያው የሚለው ብዙ መዘዝ ያመጣብናል፣ ያየነው ነገር ውስጣችን ተቀርጾ ስለሚቀር። ስለዚህ አንድ ጊዜም ቢሆን ለዝሙት አንፍቀድለት። ስለዚህ አሁን እስኪልየው የሚለውንም ይሄ አጉል አባባልና ይሄ ኪዩሪዮሲቲን በተለይ ማጥፋት ያስፈልጋል ማለት ነው ይህንን ኃጢአት በተመለከተ። ሌላው ይሄ አረጋዊ መንፈሳዊን ስናነብ ድርሳን 7ን መመልከት ትችላላችሁ። ይህንን ክፉ ኃጢአት ባህሪውን አረጋዊ መንፈሳዊ ይገልጽልናል በደንብ አድርጎ። ሰይጣነ ዝሙትን ሲገልጸው ምን ይላል? ዘይህዝ መለያልተ እለ ኦራ ወጸልማ፣ በኃጢአት የታወሩ የጠቆሩ ህዋሳትን በመከራ አስጨንቆ የሚይዝ ነው ይላል። ሲዋጋም ይሄ ጾሩን እየለዋወጠ የሚጣላ ክፉ ጠላት እንደሆነ ይገልጽልናል። ያመጽ ሀበ ነፍስ ሊና ህውከ በአምሳለ አቃርብት ይነስከው ለስጋ፣ ስጋን እንደ ጊንጥ ሰውነትን እንደ ጊንጥ ሆነው ይነድፉታል ይላል። እንደ ዝንብ፣ እንደ ትንኝ፣ እንደ ንብ ወደ ውስጥ ይገባሉ፣ ስጋን በየህዋሳቱ ይነድፉታል፣ ያሳምሙታል ይላል። እና አሁን ይሄ መንፈሰ ዝሙት ወይም የህሊና አንድ ጊዜ መንገድ ከተከፈተለት አንድ ጊዜ እሺ ካልነው እንዴት ሆኖ በሰውነታችን በህዋሳቶቻችን ሁሉ እንደ ዝንብ፣ እንደ ትንኝ፣ እንደ ንብ እንዴት እንደሚሰራጭ በየህዋሳቱ እየገቡ እነዚህ አጋንንት ይነድፉታል፣ ያሳምሙታል። ነፍሱ ከስጋው እለይ እስክትል ድረስ ያስጨንቃል ይላል። ይሄ አስጨናቂ መንፈስ ነው፣ ክፉ መንፈስ ነው፣ ብርቱ ተዋጊ ነው። ምንድነው አሁን ነፍሳችን ትጨነቃለች። በቃ ያንን የኃጢአት በሰውነት ሁሉ ይሰራጫል። በሰውነት አድራ ሰውነትን ገዝታ ሰውነትን በጎ ስራ ልታሰራው የምትፈልግ ነፍስ ትጨነቃለች፣ ማረፊያ ታጣለች። እና ይሄ ኃጢአት ክፉ ኃጢአት ነው። በዚህ መንገድ ገልጦታል። ስለዚህ ይህ ክፉ ኃጢአት ነው። ከዚህ ኃጢአት ራስን መጠበቅ ያስፈልጋል። የዝሙት ሀሳብ ቀስቃሾቹ ምንድን ናቸው? ሁልጊዜ ትሪገር የሚያደርጉት ዋና ዋናዎቹ ነገሮች ምንድን ናቸው የሚለውን ትንሽ እንመልከት። የመጀመሪያው የአባቶቻችን ደጋግመው የሚነግሩን ገደብ የለሽነት ነው። ይሄ ኦቨር ኢንቴሊጀንስ፣ ይሄ በምንበላው በምንጠጣው ብቻ ሳይሆን በምናየው ነገር ራሱ አሁን በተለይ ይሄ የሶሻል ሚዲያው ከመጣ ጊዜም በኋላ ተመልከቱት። አሁን አይኖቻችን ምን ያህል ያለ ገደብ ብዙ ኃጢአት ባለበት ቦታ ላይ ተተክለው እንደሚውሉ እና ይሄ ገደብ አልባነት በቃ ለምናየው ነገር ለስጋችን ምቾት ብዙ ገደብ አናበጅ፣ ስጋችንን ዲሲፕሊን አናረግም፣ አንገራው። እንዲያውም ቤተክርስቲያናችን ጠንካራ ቤተክርስቲያን ስለሆነች
ብሩሃት አይኖች ያሏቸው ቅዱሳን አበው የኖሩባት ቤተክርስቲያን ስለሆነች የጾም ስርዓቱን ጠንከራ አድርገው ስለሰሩልን በአመት ብዙ ጊዜ ስለምንጾም እንደውም እሱም ያው በአግባቡ ጾም እግዚአብሔር ነው የሚያውቀው። ግን ምንድነው ይሄ ገደብ የለሽነት በቃ ራስን በሆነ ስጋዊ ዓለማዊ ነገር ውስጥ እንደው መንከር መዝፈቅ እና ይሄ የዝሙት ጾር በገደብ አልባነት ውስጥ ይኖራል። ሆዳምነት የዝሙት እናት ነች ይላል አባ ወግሪስ። እና በቃ ያለ ልክ መብላት መጠጣት የዝሙት እናት ነች። የዝሙት ሐሳብ የሚወለደው የሚወጣው እንደውም ባለፈውም እንዳነሳ ነው ከ8ቱ ሐሳቦች አባ ወግሪስ መጀመሪያ የሚጠቅሰው ገደብ የለሽነትን ነው። እና ግላትኒ ብለን ባለፈው ያነሳን በቃ ያለ ልክ መብላት መጠጣት መደሰት መዝናናት ይሄ እንደዚህ አይነት ነገር አሁን ያ ምንድነው ለመንፈሰ ዝሙት የተመቸ ያደርገዋል ማለት ነው። ሰውነታችንን ህሊናችንን የተመቸ ያደርገዋል። ስለዚህ የመጀመሪያው ወደ ዝሙት ሐሳብ ይመራል ይሄን ደግሞ እኛም በደንብ በትክክል እናውቃለን። የምንጾምበት የምንጸልይበት ራሳችንን በስግደት በቅዱሳት መጻሕፍትን በማንበብ በቃ በትጋት ራሳችን የምንይዝበት ጊዜና ምንበላበት ምንጠጣበት ያለ ልክ በቃ ያለ ገደብ ያለ ወሰን የምንቆይባቸውን ጊዜያት ደግሞ ምን ያህል ለዝሙት ለኃጢአት ህሊናችን ምን ያህል እንደሚዳረግ እናያለን። እና ብዙ ጊዜ እንዲያውም በዚህ በዘመነ ትንሣኤው በሰሙነ ሕማማቱ የምንቆይበት ጊዜና ደግሞ በዓለ ሀምሳው ላይ ደግሞ ያለው የምንቆይበት ጊዜ በጣም ብዙ ልዩነት አለው። ያው በዓለ ሀምሳው የተሰራልን ወደ መንፈሳዊ ልዕልና እንድንሄድ ቢሆንም ግን ያው ከምግቡ ከመጠጡ ራሳችንን ካለመግዛቱ ብዙ የሚመጣበት ፈተና አለ በዛ ጊዜና የገደብ የለሽነት በትክክል አንዱ ትልቁ ምንጭ ነው። ሁለተኛ ስንፍና እንደ ስንፍና እንደ ስራ ፈትነት የዝሙት ሐሳብን የሚቀሰቅስ ነገር የለም። አይምሯችን ይሄ ምንድነው ይሄ ቦርደም የምንል ይሄ መሰልቸት በቃ ይሄ የሚሰራው ነገር ማጣት ቀጥታ የሚመጣው ወደ አይምሯችን የሚመጣው የዝሙት ሐሳብ ወይም የኃጢአት ሐሳብ እና ይሄ መንፈሰ ዝሙት የሚጠብቀው እንደዚህ አይነት ጊዜዎችን ነው። በቃ ቦርድ የምንልበት በቃ ሰልችቶኛል ምን ላድርግ በቃ ሁሉም ነገር አስጠልቶኛል የምንልበት ሰዓት ይሄንን መንፈስ ስሙን ጠርቶ እንደው ጠቅሶ እንደመጥራት ነው እና ወደ እኔ እንደማለት ነው። እና ሁልጊዜ በቀን ካለን ሰዓት የሚበልጥ ስራ ጠረጴዛችን ላይ መኖር አለበት፣ እጃችን ላይ መኖር አለበት። እና ይሄ አሁን ቅድም ያልነው ይሄ ወደ ኢንደልጀንሱም ይሄ ወደ ገደብ የለሽነቱም እኮ የሚወስደን ራሳችንን አንዱ በቃ ቀናችን ውስጥ በደንብ በስራ የተሞላ ሁልጊዜ ይሄ የቢዚነት በቃ ይሄ ቢዚነት የሚለው ይሄ ከንትን ዝም ብሎ መባከን ሳይሆን ለነፍሳችን በሚጠቅም መንገድ ራስን ጠምዶ መያዝ ያስፈልጋል። እና ይሄ ስራ ፈትነት በተለይ አንዱ ትልቁ ችግር ነው። በገዳማውያን አባቶችም ዘንድ ብዙ አባቶቻችንም ብዙ ነገር የሚጽፉበት ቢናገሩት እዚሁ ላይ ነው። እና ሁልጊዜ የምንጠቅሰውም ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል የምንለው አባባልም ከዚህ የተነሳ ነው። እና ስራ መፍታት የለብንም። ሁልጊዜ ስራ ያስፈልገናል። ሰነፎች መሆን የለብንም። በቀን ውስጥ እንግዲህ ለመስራት የምናቅዳቸው እቅዶች ካለን ጊዜ በላይ መሆን አለባቸው ሁልጊዜ። እንደዛ ከሆነ ምንድነው ሁልጊዜ ስራዬን ሳልጨርስ ገና የምሰራው ብዙ ነገር አለኝ የሚል ነገር አለ ማለት ነው። እና ውስጣችን ያንን ሁልጊዜ ማስቀመጥ አለብን። ሌላው ይሄ በጣም ብዙ ጊዜ እንግዲህ በንስሐውም በምኑም እንግዲህ ሁልጊዜ የምንሰማው ነገር ነው። እና ወደ ዝሙት ሐሳብ የምንሄደው ስንጨነቅ ነው። ስትረስ በስራም ይሁን በኑሮ ውጣ ውረድም ይሁን በልጆችም ይሁን በሆነ ነገር በቃ ስትረስድ ስንሆን አንዱ እንግዲህ ያ የጭንቀቱ መንፈስ የሚመራን ወዴት ነው? ወደ ዝሙት ሐሳብ ነው። ስለዚህ ጭንቀትን መጥኖ መያዝ ያስፈልጋል። ከልክ በላይ እንዳናስብ እንዳንጨነቅ በደንብ መጠንቀቅ አለብን። አንዱ ትልቁ እንግዲህ እዛም ላይ መስራት አለብን። እሱ ራሱን የቻለ ሌላ አጀንዳ ስለሚያስፈልገው ለጊዜው እንደው እንደ አንድ ቀስቃሽ እንደ አንድ ትሪገር አይተነው ተመልክተነው ብቻ ነው የምናልፈው። ሌላው
አሁንም ብዙ ጊዜ ትኩረት የማንሰጥ ይሄ አጉል ጨዋታ እንዲሁ ጊዜን ማባከን በማይጠቅም መንገድ ይህን በአረጋዊ መንፈሳዊም ላይ አባቶቻችን የጠቀሱት ነው እና ያለ አግባብ ከወንዶች ከሴቶች ጋር ዋዛ ፈዛዛን ማብዛት፣ ጨዋታን ማብዛት፣ ከሀኬተኞች ጋር አብሮ መኖር፣ ከሰነፎች ጋር አብሮ መኖር ይሄ አሁን ምንድነው ነፍስን የሚያዝል ማለት ነው። አሁን እነዚህ ሁሉ የምን ተቃራኒዎች ናቸው? ቅድም ካልነው ይሄ በቃ ትጋት ካልነው ጋር ንቃት ካልነው ጋር የማይስማሙ ናቸው። የዛ ተቃራኒ ናቸው። ሌላ የስሜት ሕዋሳት ነው። በተለይ አይን አባቶቻችን ደጋግመው የሚነግሩን እና ከንቱ ነገር እንዳየው አይኖችን መልስ ቅዱስ ዳዊት የተናገረው መዝሙር 118 ይቅርታ። ክፉ ነገር አይኖቻችን እንዳየው ሁልጊዜ መጠንቀቅ ያስፈልጋል። ትልቁ ቅድም እንግዲህ እንዳነሳ ነው ልብ መከማቻ ነው፣ ልብ አውድ ነው ብለናል። ይሄ የልብ አውድ ላይ ክፉ የዝሙትም ሌላውም ክፉ ሀሳብ የሚገባበት ትልቁ መስኮት፣ ትልቁ ቀዳዳ፣ ትልቁ በር አይን ነው። ስለዚህ አሁን የስሜት ሕዋሳት በስሜት ሕዋሳት የሚገቡት ነገሮች አእምሯችንን አንድ የሚይዙት ናቸው ማለት ነው እና እንግዲህ ሌላው ቀጥለን የምናየው ምናልባት የተወሰነ ደቂቃ አለን። የዝሙት ሀሳብ በመንፈሳዊ ሕይወታችን ላይ የሚያመጣው አደጋ ምንድን ነው የሚለውን እናያለን። የመጀመሪያው የጸሎት ሕይወታችንን ነው የሚነካው። የዝሙት ሀሳብ አንዱ ክፉ የሚያደርገው እሱ ነው። ምክንያቱም ጸሎት ለመንፈሳዊ ሕይወት ትልቅ መሰረት ነው። ያለ ጸሎት መንፈሳዊ ሕይወት የለም። በጸሎት ሕይወታችን ስንበረታ መንፈሳዊ ሕይወታችን ያድጋል። የልብ ፍጹምነት ያው በጸሎት ሕይወት ተጠብቆ የሚኖር ነው። እንግዲህ ልባችን አውድ ነው ብለናል፣ አውድማ ነው ብለናል። እንግዲህ የክፉም የመልካምም ሀሳብ መዝገብ ነው ብለናል። ስለዚህ ልባችን ተጠብቆ የሚኖረው በጸሎት ነው። አጥሩ ጸሎት ነው። ይሄ የማይናወጥ ጽኑ የሆነ የአእምሮ ሰላም ዘወትር ጸንቶ የሚኖር ንጽህና እንዲኖረን ትጋት ያስፈልጋል። እነዚህ አሁን ጸሎትና ትጋት እንግዲህ ደጋግመን የምናነሳቸው ናቸው። ጸሎትና ትጋት እንግዲህ የምኞት ሀሳብ በውስጣችን ስናስተናግድ አእምሯችንን ወደ ተቃራኒው አቅጣጫ ነው እየመራ ነው ያለ ነው ማለት ነው። ከጸሎት ከትጋት ወደ ተቃራኒው ቅድም ስናነሳውን ልክ ይሄ ያንን የምኞት ሀሳብ በተቀበልንባት ቅጽበት ትኩረታችን እናጣለን፣ ተመስጦ እናጣለን፣ የውስጥ ሀፍረት ይሰማናል። ስለዚህ ያው ጸሎቱ ራሱ ቅድም እንዳልነው ወይ ጥቅም አልባ ሆኖ ይሰማናል። ብንጸልይ የማይሰማ ጸሎት እንደሆነ ሆኖ ይሰማናል እና በትክክለኛው መንገድ በቃ አሁን በኃጢአት አንዴ ስለተያዝን በትክክለኛው መንገድ ብንጸልይ ራሱ ያንን ማድረግ እንደማንችል ነው ውስጣችን የሚሰማን እና እንደው ለመጸለይ ብንሞክር ራሱ ማለት ነው እና ስለዚህ በጸሎት ደግሞ የሚገኘው ጣዕም ሲጠፋ ትጋት አይኖረንም። ምክንያቱም ሰው የሚተጋው እኮ የሆነ ጣዕም ሲያገኝበት ነው ያንን ህይወት አይደለም የምንተጋባቸው ነገሮች ካያችሁ በጣም ኮንሲስተንትሊ የምናደርጋቸው ነገሮች ምንድነው የምንፈልጋቸው ውስጣችን የሚፈልጋቸው ነገሮች ናቸው እና ደስታ የምናገኝባቸው። ስለዚህ ያው ለህይወታችን ለመንፈሳዊ ህይወታችን ጣዕሙ ጸሎት ነው። የጸሎት ህይወታችን ሲነካ ምን ይጠፋል? ትጋት ይጠፋል። ስለዚህ ይሄ አሁን የዝሙት ሀሳብ እንዴት አድርጎ በጣም ወደ ክፉ መንገድ እንደሚወስደን በዚህ ማየት እንችላለን። አረጋዊ መንፈሳዊ ከርኩሳን አጋንንት ሁሉ ይልቅ የሰይጣን ዝሙት ጾሩ ብዙ ነው ይለናል። አሁን ከመናፍስቱ ከነዚህ ከፈታኞቻችን ሁሉ ክፉ ማን ነው? ሰይጣን ዝሙት ነው። ጾሩ ብዙ ነው። ሕዋሳትን የሚያዝልበት ጊዜ አለ። ልቡናን የሚለውጥበት ጊዜ አለ። ነፍስን ታንቄ ልሙት የሚያሰኝበት ጊዜ አለ። ህሊናዋን ከተዘክሮ ከጸጋ የሚለይበት ጊዜ አለ። በጸሎት በተዘክሮ መጽሐፍ በማንበብ ጊዜ በራድ ያደርጋታል። በቃ ሀኬትን ያመጣባታል። ቀደም እንዳለ ይሄ አያሽ መንፈስ ዝሙት ይሄ ነው እና በጣም ትልቁ አደጋው የጸሎት ህይወታችንን ይነካል። ሌላው በንስሐ ህይወታችንም ላይ ትልቅ ተጽዕኖ ያመጣል። ለምንድን ይሄ በስውር የሚሰራ ኃጢአት ነው። በስውር የሚሰራ ኃጢአት ስለሆነ ለማንም ማንገልጠው በቀኛ ብቻ በድብቅ የምናውቀው ኃጢአት ነው። ስለዚህ ያንን አውጥተን ለመናገር እናፍራለን። በአግባቡ ንስሐ አንገባበትም እና የውስጣችን ንስሐ ራሱ ስንገባ
በሆነ ነገር ሸፋፍነን ነው እንጂ ውስጣችን የሚሰማንን ነገር ገልጠን አንናገር። ተደብቆ በውስጥ የሚቆይ ኃጢአት ስለሆነ ኃጢአት ውስጥ ለውስጥ እየገደለን የሚሄድ ነው ማለት ነው እና የንስሐ ህይወታችን ራሱ ይሄ እውነተኛ ንስሐ እንዳይሆን ያደርጓል። በማህበራዊ ህይወት ላይ የሚያመጣው ትልቅ ተጽዕኖ አለ ይሄ የዝሙት ሀሳብ። ምክንያት በተለይ ደግሞ እየዋለ እያደገ ሲመጣ በጋብቻ ህይወት ላይ የሚያመጣው ብዙ ተጽዕኖ አለ። ይህም በተለይ እነዚህን የተግባሩን ዝሙት ስናነሳ የምንመለከት ይሆናል። በዓለማዊ ህይወታችንም ላይ ተጽዕኖ ያመጣል። ደስታ ማጣት፣ ፍላጎት ማጣት፣ ተስፋ ማጣት እና በተለይ በዚህ በዝሙት ሀሳብ የተያዘ የተፈተነ ሰው በዓለማዊ ህይወቱም ብዙ ደስታ አይኖረውም፣ ስኬት አይኖረውም፣ የሚፈልገውን ነገር መስራት አይችልም እና በብዙ መንገድ በህይወታችን ላይ በጣም ትልቅ ተጽዕኖ የሚያመጣ ኃጢአት ነው ማለት ነው። እንግዲህ መፍትሄዎቹን በተመለከተ አባቶቻችን የሰጡትን እንግዲህ መፍትሄዎች በዚህ ምስል ላይ ለማስቀመጥ ሞክሬያለሁኝ። የመጀመሪያው መነሻው ምንድን ነው ያልነው? ገደብ የለሽነት ነው ያልነው እና ያ ገደብ የለሽነቱ ቅድም ያነሳናቸው መነሻ የሚሆኑት ይሄ ስንፍናው፣ ጭንቀቱ፣ እነዚህ ሁሉ አሁን ለዛ ለመንፈሰ ዝሙት መግቢያ ሆኑታል። ከዛ ወደ አይምሯችን ምን ያመጣል? የትንኮሳውን ሀሳብ ያመጣል። አሁን እዚህ ላይ ነው ቅድም እንዳልነው እንግዲህ ምንድነው የምናደርገው የሚለው። አሁን ቅድም እንዳልነው በቃ ይሄ መስቀለኛ ማለት ሁለት አቋራጭ መንገድ ላይ ያለ ነው። ወይ በቀኝ ወይ በግራ እንሄዳለን። ያንን የመጣውን ሀሳብ ከተቃወም ነው ድል ከነሳ ነው ራሳችንን ወደ መጠበቅ ያደርሰናል። ድል የምነሳው በጸሎት ነው። ድል የምነሳው ያንን ኃጢአት የሚመግቡትን መጋቢዎቹን በመግደል በማስወገድ። ያ ወዴት ይወስደናል? ወደ በለጠ ጥልቅ ወደሆነ የጸሎት ህይወት፣ ጥልቅ ወደሆነ የውስጥ ሰላም ይወስደናል። ስለዚህ የመጣው ፈተና ለምን ሆነን የበለጠ በጽድቅ ህይወት ለማደግ ረዳን ማለት ነው። አንድ ደረጃ ወደ ላይ እንድንወጣ አደረገ። በአንጻሩ ደግሞ ይህንን ኃጢአት ብንቀበለው ያንን ኃጢአት ልክ እንደ እናታችን እንደ ሔዋን ፍሬውን ወስደን ብንቀምሰው ምን ያመጣል? ይሄ ፋንታሲ በቃ በዛ ኃጢአት ውስጥ አሁን መጀመሪያ በህሊናችን ውስጥ ያንን ኃጢአት ማብሰልሰል፣ ማሰብ፣ ደጋግሞ ማሰብ ያመጣልና ከዛ ፈቃዳችን ደግሞ ሙሉ ለሙሉ ከሰጠነው በውስጣችን ኃጢአት ይጸነሳል፣ ባሪያ ያደርገናል፣ ከዛ በኋላ ይጥለናል እና ውስጣችንን ያጨልማል። ቅድም እንዳልነው ከእግዚአብሔርም ከሰው ጋርም ያለንን ሪሌሽንሽፕ በጣም ይጎዳል። ግን ተስፋ አለን። በዚህ ኃጢአት ውስጥ ብንወድቅ እንደነው ተስፋችን ደግሞ ንስሐ ነው። አሁን በእንደዚህ አይነት ኃጢአት ስንያዝ ቶሎ እርዳታ ያስፈልገናል። በተለይ ኃጢአትን ቶሎ መናዘዝ ያስፈልጋል። የዝሙት ሀሳብ በውስጣችን ብዙ ጊዜ እንዲቀመጥ መፍቀድ የለብንም። ምክንያቱም እየዋለ እያደረ ሲሄድ እየጠነከረ ነው የሚሄደው ብለናል። ጾሙ ይረዳናል፣ ቅዱሳት መጻሕፍትን ማንበብ ይረዳናል። በተለይ ደግሞ ይሄንን ክፉ ህሊና ለመቃወም ይሄ አንዱ ትልቁ የሚጠብቀው ነገር የሚመግበው ነገር ቅድም እንዳልነው ይሄ በስውር መያዙ ነው እና ያ ኃጢአት በስውር መያዙ ነው እና አውጥቶ ለንስሐ ማቅረብ በጣም ይረዳናል። አጉል ቦታ ላይ እንዳናቆመው ትንሽ የመፍትሄ ሀሳቦችን እንነጋገርና እንጨርሳለን። የዝሙት ሀሳብ መፍትሄዎቹን ጊዜያዊና ዘላቂ መፍትሄ ብለን እናስቀምጣቸው። ጊዜያዊ ያልነው ልክ እንግዲህ የዝሙት ፈተና በሚመጣበት ሰዓት ምንድነው ማድረግ ያለብን? ወደ ህሊናችን ወደ ኃጢአት የሚጋብዝ ሀሳብ ሲመጣ ምንድነው ማድረግ ያለብን? የመጀመሪያው መደንገጥ የለብንም። እንግዲህ አባቶቻችን እንደሚነግሩን እንዲያውም አረጋዊ መንፈሳዊ ምን ይላል? ገስጾ በመዓት ወጽርፍ ላዕሌሁ በከመ ይደሎ። ገስጸው እና በትምህርተ መስቀል እያማተብክ በጌታዬ በኢየሱስ ክርስቶስ ኃይል ከኔ ወግድ እያልክ አባር። ርኩስ ነህ፣ የተጣልክ ነህ፣ የወደክ ነህ፣ በጌታዬ በኢየሱስ ክርስቶስ ድል የተነሳህ ነህ እያልክ በክርስቶስ ስም አስወግደው፣ አርቀው ነው የሚለን እና ያው ሌላው ትምህርተ መስቀል ወደ አንተ በቀረበ ጊዜ መምጣቱ ቢታወቅ በትምህርተ መስቀል አማትበህ መልሰው።
ይህን ሳታደርግ ከሕዋሳት ወደ አንዱ ቢገባ ጾሩ ከተሰማ ቦታ ላይ በህሊና ወይም በእጅ በርትተህ አማትብበት። እንዲህ ያደረግክ እንደሆነ በኢየሱስ ክርስቶስ ኃይል ድል ተነስቶ አብሮ ፈጥኖ ይርቅልሃል ይላል እና ስለዚህ እዚህ ቦታ ላይ አሁን አንዱ ትልቁ የሚያስፈልገን ነገር መጀመሪያ ሰይጣንን መገሰጽ። ጌታችን ኢየሱስ ክርስቶስ የሚያደረገ ሂድ አንተ ሰይጣን ከኔ ወግድ ነበር ያለው እና በጴጥሮስ አንደበት አድሮ አትሙት አትሰቀል ብሎ ሲናገር እና ሰይጣን መገሰጽ ያስፈልጋል። አሁን ይሄ ምንድነው? ማንነቱ መንገር ነው ማለት ነው። አሁን በብዙ ነገር ተሸፋፍኖ ተደባብቆ ያንን የዝሙት ሐሳቡን መልካም አስመስሎ ሲያቀርብልን ሰይጣን ነህ ብለህ ስንነግረው አፍሮ ይመለሳል። ስለዚህ ይሄ መጀመሪያው አንዱ ራሳችን የምንጠብቅበት የምንከላከልበት። የፈተናውን ኃይል የሚያሳድጉ መጋቢዎችንም ማስወገድ አለብን። ይሄ ዲታችመንት ያስፈልጋል። በጣም በጣም ብዙ ጊዜ የማናደርገውና ብዙ ጊዜ ለዚህ ኃጢአት እንድንሸነፍ የሚያደርገን ይሄ ነው። ውስጣችን የሆነ የዝሙት ሐሳብ እየተቀሰቀሰ እንደሆነ እየሰማ ነው። ደራሽ ውሃው እየመጣ እንደሆነ ድምፁን እየሰማ ነው። ኮቴውን እየሰማ ነው። ግን ማቆም አንፈልግም። ምናየውን ሙቪ እንቀጥለዋለን። ምናየውን ቲቪ እንቀጥለዋለን። ምናየውን ስልክ ላይ እንግዲህ የምንመለከተውን ነገር እንቀጥለዋለን። የዝሙትን ድምፁን እየሰማን በህሊናችን ውስጥ ድምፁን እየሰማ ነው። በሰውነታችን ውስጥ ስሜቱን እያዳመጥን ዝም ማለት አያስፈልግም እና ይሄ ኃይል ሳያገኝ ቶሎ እኛ ድል መንሳት ያስፈልጋል እና የምናይበትን ነገር ወዲያውኑ ማጥፋት ያስፈልጋል። ብቻችንን ከሆንን ከክፍል መውጣት ያስፈልጋል። አልጋ ላይ ከሆንን ከአልጋ መነሳት ያስፈልጋል እና አሁን እዛ ቦታ ላይ ሆነን ጸሎት ብንጸልይ ጸሎታችን ከዛ ከዝሙት መንፈስ ሊያድነን አይችልም እና ያንን የዝሙቱን መንፈስ የሚመግቡ ነገሮችን እያደረግን ጸሎት ልንጸልይ አንችልም። ጸሎቱ ራሱ ንጹህ ጸሎት አይሆንም። ስለዚህ መጀመሪያ ሰይጣንን መገሰጽ፣ ከዛ ካለንበት ከዚህ ለኃጢአት ከሚጋብዘው ቦታ መውጣት ዲታችመንት ያስፈልጋል። ልክ እንደ ዮሴፍ ኦሪት ዘፍጥረት ምዕራፍ 39 የጲጥፋራን ሚስት ያንን ቤት ልብሱን ጥሎላት ሮጦ እንደወጣ ማለት ነው እና ሮጦ መውጣት ያስፈልጋል ካለንበት ቦታ። አሁን እነዚህን ስንነጋገር በጣም ብዙ ጊዜ ላይኖረን ይችላል። ያለን ጊዜ ምናልባት ድቃቂ ሰከንድ ሊሆን ይችላል። እነዚህ ሁሉ ቶሎ በፍጥነት መደረግ ያለባቸው ናቸው። በምትኩ ደግሞ የፈተናውን ማዕበል ለማሳለፍ ወደ ጸሎት ክፍል መሄድ፣ መስቀል፣ መጽሐፍ ቅዱስ፣ ቅዱሳት ስዕላትን በእጅ መያዝ ወይም ከደረት ጋር አስጠግቶ መያዝ፣ መስገድ፣ ከሰው ጋር መቀላቀል፣ እነዚህን ሁሉ ማድረግ ይኖርብናል። እንግዲህ አሁን ይሄ ምንድነው? ያንን መንፈሰ ዝሙት ቦታ እንዳያገኝ የሚያድግበት ቦታ እንዳያገኝ የሚመገበው ነገር እንዳያገኝ ያደርጋል። ሌላው አሁን ከዚህ በኋላ ነው ቅድም እንዳልኩት አልጋው ላይ ሆነን አይደለም ጸሎት መጸለይ ያለብን። እዛ ለኃጢአት የሚመቸው ቦታ ላይ ኮምፒውተር ላይ የሆነ ነገር የሚያይ ሰው እዛው ኮምፒውተሩ የሚያይበት ጠረጴዛ ላይ ቁጭ ብሎ አይደለም ጸሎት መጸለይ ያለበት። ተመልሶ ድል ይነሳዋል። ኃጢአት ካለንበት ቦታ መነሳት አለብን። ለፈተናው መግቢያ የሆነውን ነገር መዝጋት ማጥፋት አለብን። ወደ ጸሎት ቤት መሄድ አለብን። ከዛ በኋላ ነው አሁን ያንን ስናደርግ ደግሞ በህሊናችን አጫጭር ጸሎቶችን እየጸለይን መላልሰን መጸለይ። ጆን ካሲያን አባ ዮሐንስ በተለይ መዝሙር 69 ቁጥር 1 ላይ ቁጥር 1ን በጣም ብዙ ሰፊ ትንታኔ ሰጥቶበታል። እንዴት በዚህ በክፉ ሰዓት በጣም ደጋግመን መጸለይ ያለብን ጸሎት ትልቅ ጸሎት እንደሆነ። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን፣ አቤቱ እኔን ለመርዳት ፍጠን፣ አቤቱ እኔን ለመርዳት ፍጠን የሚለው የቅዱስ ዳዊት መዝሙር 69 ቁጥር 1 ላይ ያለው ነው። እንዲሁም ይህንን ጸሎት እስቲ በኋላም አብረን የጉባኤው መጨረሻ ላይ እንጸልየዋለን። ሙሉ ጸሎቱን ራሱ በቃል አጥንተ ነው የምንጸልየው ጸሎት ቢሆን መልካም ነው፣ ለፈተና ሰዓት ይረዳናል። ማቴዎስ ወንጌል ምዕራፍ 14 ቁጥር 30 ላይ ያለውም የቅዱስ ጴጥሮስ ጸሎት በተለይ በዚህ በፈተና ሰዓት የሚረዳ ጸሎት ነው። አጭር ጸሎት ነው። አቤቱ አድነኝ። እንግዲህ ጴጥሮስ የነበረበት ሁኔታንም ካያችሁት እየሰጠመ ያለበት ቅጽበት ላይ ነው አቤቱ አድነኝ ብሎ ይጮህ። ሌላ ውስጣችንም የሆነ የመቆሸሽ ስሜት እየተሰማን ከሆነ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ የሚለው የቅዱስ ዳዊት መዝሙር 50 ቁጥር 10 ላይ ያለው ጸሎት በጣም ያስፈልጋል። ጸሎተ ኢየሱስ ብለን ሁልጊዜ የምንጠቀምበት አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በለኝ የሚለው ጸሎት በህሊናችን ደጋግመን እንደዚህ ያሉ የህሊና ጸሎቶችን
እኛም ራሳችን ለራሳችን ህይወት የሚስማማውን ሌሎች አጭር ጸሎቶችን አዘጋጅተን ከዳዊት መዝሙር ከንስሐ ጸሎቶች አዘጋጅተን በህሊናችን ዘወትር አዘጋጅተን የምንጠብቃቸው ጸሎቶች ሊኖሩን ይገባል። ከዛ ምንድነው ቅዱስ ዋግሪስ የሚነግረን ልንሰራ ወደሚገባው ስራ መመለስ ነው እና በቀን ውስጥ ልንሰራ የሚገባን ስራ መተው የለብንም። ወደ ስራችን እንመለሳለን ጸሎቱን እየጸለይን ያ የክፉ ሀሳብ ክፉ ህሊና ሲረጋጋ ከውስጣችን ሲከስም ማለት ነው። ወዲያው ሌላው የሚያስፈልገን በተለይ ኃጢአቱ እያደገ አሁንም መልሶ መላልሶ የሚመጣም ከሆነ ደግሞ ወዲያውኑ በዕለቱ መናዘዝ ያስፈልጋል። ይሄ ኃጢአት ትልቁ የማይፈልገው ነገር ምንድነው? ያንን ኃጢአት ገልጦ መናገር። ምክንያቱም መሰወር ነው አንዱ ትልቁ መሰወሩ ነው ትልቅ ምግብ የሚሆነው። ስለዚህ ያንን ኃጢአት መሰወራችን ይጎዳናል። ወዲያው መናዘዝ ቶሎ ከፈተናው እንድንወጣ ያደርገናል እና ይሄን በተለይ አሁን ባለፈውም ስናነሳ እንደነበረው በጣም የምንቀርበው የልብ ጓደኛም የመንፈሳዊ ህይወት አብረን ብዙ ነገር የምንካፈለው ባልንጀራም ካለን ፈተና ውስጥ ነኝ ጸልይልኝ ማለት አንድ መፍትሄ ሊሆን ይችላል። ያንን ከራሳችን አውጥተን የሆነ ወደ ሰዎች ማጋራት፣ የሰዎችን ጸሎት መቀበል፣ ከንስሐ አባት ጋር ወዲያውኑ መገናኘት ያስፈልጋል ማለት ነው። እንደ ዘላቂ መፍትሄ አድርገን መውሰድ ያለብን እንግዲህ ይሄን ብዙዎቹም ላይ ስለምንነጋገር ያው ደጋግመን የምናነሳው ስለሆነ ብዙ ጊዜ ወስደን አንመለከተውም። ከፈተናው ውጪ ደግሞ የሚያድግ መንፈሳዊ ህይወት ያስፈልገናል። የማይቋረጥ በየጊዜው እያደገ የሚሄድ የጾም፣ የጸሎት፣ የስግደት በአጠቃላይ ይሄ የትጋት ህይወት ያስፈልገናል። ሌላ ሁለተኛ ይሄ ዘላቂ መፍትሄ የሚያመጥ ማስተካከያዎችንም በህይወታችን ማድረግ አለብን። በቃ እያንዳንዱ የኃጢአት ፈተና ወደ ህይወታችን በመጣ ቁጥር ምንድነው ትሪገር ያደረገው? ለምንድነው የመጣው? ለምንድነው ትንሽ ድል ሊነሳኝ ብዙ ኃይል ያገኘው የሚለውን ነገር እያየን ያንን መቁረጥ ያስፈልጋል እና ወደ ፈተና የሚመሩ ልማዶችን ከህይወታችን ማስወጣት አለብን እና በየቀኑ ፊልም እያየን መቼስ ከዝሙት ሀሳብ ንጹህ ልንሆን አንችልም። አንዱ ትልቁ እንደው የዘመናችን ጦር ፊልም ነው እና እኔ ትልቅ ተቃዋሚ ነኝ። ፊልም ምን ያደርግልናል? ምን የሚጠቅመው ነገር የለም። በፊልም ውስጥ የሚተላለፉት ነገሮች ናቸው ይሄ ቅድም ያልነውን የኃጢአት ዘር፣ የዝሙት ዘር ልባችን ላይ የሚዘራው። በተለይ በእንደዚህ አይነት ፈተና ውስጥ ያለ ሰው እንደዚህ አይነት ነገር ጋር ጨርሶ መድረስ የለበትም። ሌላው ትልቁ የዝሙት ሀሳብ መጋቢ ሙዚቃ እና በጾም በጸሎት የምናደክመውን መንፈስ እንደገና መልሰን የምንመገበው በሙዚቃ። አላስፈላጊ ጓደኝነት ካለ ያንን ማስወገድ እና እዚህ ላይ መጨከን አለብን። ጌታችን ኢየሱስ ክርስቶስ እኮ ያለን ምንድነው? ይሄ ቅድም ያነሳነው ክፍል ላይ ነው ይሄንን ያለው። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ካለ በኋላ ምንድን ያለው? ቀኝ ዓይንህ ብታሰናክል አውጥተህ ካንተ ጣላት። ሙሉ ሰውነት በገሃነም ከሚጣል ይልቅ ከአካላት አንዱ ቢጠፋ ይሻላል። ቀኝ እጅ ብታሰናክል ቆርጠህ ካንተ ጣላት። ሙሉ ሰውነት በገሃነም ከሚቃጠል ይልቅ ከአካላት አንድ ቢጠፋ ይሻላል። ስለዚህ ጨክነን የምንቆርጠው የምንጥለው ነገር መሆን አለበት። እንደ ዓይን እንደ እጅ እንኳን የሆነ ነገር ቢሆን ከመንግስተ ሰማያት የሚያስወጣን ማንኛውም ነገር ቆርጠን መጣል አለብን። ሌላው ቅዱሳት መጻሕፍትን ሳናቋርጥ ማንበብ ያስፈልጋል። ማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ያሳየን ይሄንን ነውና ዲያብሎስ ድል የነሳው በቅዱሳት መጻሕፍት ነው። ሌላው የትህትና ስራ በጣም 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 እጅግ አስፈላጊ ነገር ነውና ዝሙት ማለት ምንድነው? የመንፈሰ ዝሙት በውስጥ ያለን ፍቅር ወደ ራስ እንደገና መመለስ ነው እና በቃ ራስ ወዳድነት ነው። ለራስ ደስታ መኖር፣ ለራስ ደስታ መስራት ነው እና ያንን ፍቅር ወደ ባልንጀራ ወደ እግዚአብሔር ማዞር ያስፈልጋል እና የትህትና ስራ ለዚህ በጣም በጣም ትልቅ መፍትሄ ነው። ድሆችን ስናገለግል፣ ችግረኞችን ስንረዳ ክርስቶስን እናገለግለዋለን፣ ባልንጀራችንን እናገለግላለን እና ከዚህ ከዝሙት ሀሳብ ፈጽሞ የሚያድን የሚያወጣ ትልቅ ነገር ነው። የቅዱስ ቁርባን ህይወት ሌላው ትልቁ የሚያስፈልገን ነው። ሌላው ለሁሉም ኃጢአቶች አንድ ትልቅ የምናነሳው ነገር ይኖራል። እሱም በሚቀጥለው ጊዜ እንመለከተዋለን። ተዘክሮተ እግዚአብሔር ከዚሁ ጋር አብረን አያይዘን የምናየው ነው። እዚሁ ላይ ይቆየን። እንግዲህ በአጠቃላይ ያው ዛሬ ያየነው ከዋና ዋናዎቹ ከትልቆቹ ጠላቶቻችን መካከል አንዱ ይሄ መንፈሰ ዝሙትን ነው። በህሊና ውስጥ ያለውን እና ባህሪያቱም እንደሚመስሉ በመንፈሳዊ ህይወታችን ላይ የሚያመጣውን በጸሎት ህይወት፣ በንስሐ ህይወት፣ በማህበራዊ ህይወት
በስጋ ህይወታችን የሚያመጣውን ተጽዕኖ አይተናልና እንደው አጠቃላይ መፍትሄ የሚሆኑ ነገሮች መፍትሄዎቹ ላይ ትንሽ ሰዓት ስለሄደ ፈጠን ብያለሁኝ። ምናልባት ግለሰብ ላይ የተወሰኑትን ሀሳቦች የሚቀጥለው ጊዜ ላይ ተመልሰን እንመጣባቸዋለን። ስለነበረን ጊዜ አምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ከዚህ ከክፉ ጠላት አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ያድነን፣ ድል የምነሳበትንም ኃይል ያጎናጽፈን፣ አባቶቻችንን በረዳበት ቅዱስ መንፈሱ ሁላችንንም ይርዳን። ይቆየን። ስብሐት ለእግዚአብሔር።